አባቶቻችን በሄዱበት ርቀት እነሱ በተናገሩት ባስተማሩት ባወሩለት ልክ እኛ ገና አላልንም። በነገራችን ላይ አልጀምር ነው ገና አልጀምር ነው እና ገና ሳንጀምረው ልትቀጩን እንደዚህማ በዚህ እንኳን ቀልድ የለም። ጌታ ቤተ ክርስቲያንን መስርቷታል። ማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ቤተ ክርስቲያኔን እሰራታለሁ። እኔ ቤተ ክርስቲያኔን ካለ የጌታ ቤተ ክርስቲያን ናት። በቃ እንደዛ ተብላ ትጠራ። የሲኦል ደጆችም ሊያናውጧት አይችሉም ተብሎ ነው የተነገረላት። መስቀል ላይ በምጥ በመከራ የጸነሳትና የወለዳት ቤተ ክርስቲያኑ እኮ ናት። እንደ ቀልድ ዝም ብሎ ቁጭ ያለች ቤተ ክርስቲያን አይደለች። በሞቱ የተመሰረተች በደም መፍሰስ ሐዋርያ ሥራ 28 ላይ እንደዛ ነው የሚለው። በገዛ ደሙ የዋጃትን ቤተክርስቲያን አይደለም የሚለው እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያን በገዛ ደሙ የዋጃት የራሱ ናት እኮ ቤተክርስቲያን የራሱ እሱን የመሰረታት በመስቀል ሞት ለዛው በጣም በደም ተነክሮ አይሁድ እየተሳለቁበት ራቁቱን ሆኖ የወለዳት ቤተክርስቲያኑ ናት እና የሱ ካልሆነችና የማለት ነው ታዲያ እኛስ በእርሱ ካልሆነን የማል እንባል ነው። ኤኒዌይሶች እስኪ ቀጥላለን እንደዚህ ያለ ወንዴ ጅርታ ጅራ ቢያከም ነጋ ቡልተኒ እንዴት ናችሁ? አለን እግዚአብሔር ይመስገን። ልደቴ ቅድም የዋሃዲም ጥሩ ነገር አንስቷል። አንተም አሁን ደጋግመህ ያልከው ነገር ነው። በነገራችን ላይ ግን እኔ በዚህ ነገር ላይ ምን አንድ ነገር ልበል ካልኩኝ ምንድነው በተለይ በእናንተ በወንድሞቻችን ቤት ውስጥ ይሄ ኢሹ እንደው ዛሬ የመጨረሻ ይሁን ልደት ማለት ይሄንን ወሬ ንቆመተው በቃ እናንተ አልሰማችሁም። ልጆች እየተማሩ ነው ያሉት፣ ከብዙ ነገር ውስጥ እየወጡ ነው ያሉት። ከዚህ በፊት ስለእናንተም ሲመሰክሩ የነበሩ ሰዎች ናቸው። አሁን ዛሬ ደግሞ ተቃዋሚ ሆነው የመጡትና እናንተ በያዛችሁት መንገድ ላይ መቀጠል ነው፣ ትክክለኛ ነው፣ ትምህርትን ማስተማር ነው። ለእንደዚህ አይነት ወሬ ግን ምንም አይነት ጆሮ አለመስጠት ነው ብዬ ነው ማስበው ነው። እንግዲህ በተለይ በውስጥ ራሱ ሊጻፍላችሁ ስለሚችል ያንን አለመመለስ፣ እዚህ ላይ የሚወራውን ወሬ ሰምታችሁ እንዳልሰማችሁ መሄድ፣ ወጣቱን ማስተማር፣ ትውልዱን ማስተማር፣ ትውልዱን ወደ ቤተ ክርስቲያን መመለስ ነው። ይሄ ግራ የተጋባውን ትውልድ ማለት ነው። አንዳንዴ ሙስሊም ቤት ውስጥ ሄዶ ጥያቄ የሚጠይቅ አለ። ፕሮቴስታንት ቤት ውስጥ እየገባ የኦርቶዶክስን ትምህርት እዛ ፕሮቴስታንት ውስጥ ሄዶ የሚጠይቅ ትውልድ እኮ ነው እዚህ ላይ ያለው። ከዮሐዲ ጋር አሁን አይደለም የምንተዋወቁ። ምናልባት ዮሐዲ ካስታወሰ አላውቅም። እኔስ ብሎክ ተደርጌ ወጥቻለሁ። ቀለሜ ጋር ነበርና በዛን ጊዜ ቀለሜ ቤት የሚገባውን ሰው ብቻ አስታውሱት። ልደት ምናልባት ካስታወስከው በጣም እልፍ ነበር። ያ ሁሉ ኦርቶዶክሳዊ ነው እዛ ስራ ያለው። ግን ልክ እንደዚህ ሲጀመር የኦርቶዶክስ ልጆች ወጥተው መልስ መመለስ ሲጀምሩ፣ ጥያቄዎችን መመለስ ሲጀምሩ፣ ጥያቄዎችን መቀበል ሲጀምሩ ግን ያ ቤት ባዶ ሆነ። መጣ ምዕመኑ መማር ጀመረ፣ ማወቅ ጀመረና ይሄንን ነገር ነው አሁን እኔ አንዳንድ የቤተ ክርስቲያን ጠላት ነው የምላቸው። በነገራችን ላይ ይሄንን ኢሹ አንስተው አሁን ወንድሞችን በዚህ መንገድ ለማሸማቀቅ መሞከር በራሱ በእውነት ነው ምንፍቅና ነው። ይሄ ራሱን የቻለ ምንፍቅና ነው። የቤተ ክርስቲያንን ልጆች ከቤተ ክርስቲያን እያስወጡ እያባረሩ ቤተ ክርስቲያንን የወላድ መካን ማድረግ ነው። ስለዚህ እናንተ ወንድሞቻችን ከዚህ ለእንደዚህ አይነት ነገር ጆሮ ያለ መስጠትና በያዛችሁት መንገድ ብቻ መቀጠል ይሄ ነው። እንደዛ ከሆነ ነገሩ ራሱ ይበርዳል፣ ዝም ይላል። ግን እዚህ ጋር ይሄ ነገር ከተነሳላችሁ እንደዚህ ይሄንን ወሬ የሚያወሩ ሰዎች እናንተም ምናልባት ያንን ትምህርቱን ገታ አድርጋችሁት በዚህ መንገድ የምትሄዱላቸው ከሆነ የሚፈልጉት ነገር ነው። ትምህርቱ ይቆማል ማለት ነው። እንደውም እኮ ይሄንን ነገር የተናገሩት የነበሩ ፕሮቴስታንቶች ነበሩ። ታስታውሱ ከሆነ እነኚህን ስድስቶቹን ጎረምሶች እንበትናቸዋለን ሲሉ የነበሩት። እኔ አንዳንዴ የኛ ልጆች ማህተብ አስረው ይሄንን ነገር ላይ እንደዚያ ጮሆ ሲነሱ እንዴ እነዚህ ልጆች አይዟችሁ ተብለዋል እንዴ ከኋላ አላለውና በዚህ መንገድ መቀጠል አለብን። እኛ ስራችንን እንስራ፣ ጠላት ያውራ። ይሄን ነው የምለው። ልደት በጣም ነው አመሰግነው። ቴንክ ዩ ወንድ እግዚአብሔር ይስጥልን። ያ ጀስት እንዲሁ ሃይላይት ባገኘናት አጋጣሚ እንበልበት ብለን ነው እንጂ
ብዙ ነገር ሲባል እኮ ጆሮ ሰተንም አልሰማንም። ዝም ብለን ነው እኛ ስንቀጥል የነበረው። ነገም እንደዚሁ ነው የምንቀጥለው። ከነገ ወዲያም እንቀጥላለን፣ እንማማራለን። ምንም ይሁን ምንም የእጅ ስልካችን እጃችን ላይ እስካለ ድረስ ይሄ ፕላትፎርም እስካለ ድረስ አለን፣ እንቀጥላለን። በትምህርት እንቀጥላለን። እኛ ምን አስጨነቀን? እግዚአብሔር በሰጠን እውቀት ባለን ላይ እየጨመረን እንደ እግዚአብሔር ቸርነት እንደ እናታችን እንደ ድንግል ማርያም ምልጃ እንደ ቅዱሳኑ ጸሎት እንበረታለን። እግዚአብሔርም ደግሞ ያግዘናል። እግዚአብሔር ይረዳናል። እናምናለን እሱን እና እስኪ ያው ለትንሽ ሰዓት ብለን አንዳንድ ጉዳዮችን እያነሳን እንቀጥል ብለን ነው። ትላንትና ከትላንት ወዲያ ከዛም በፊት እያደረግን ያለነውን ውይይት እየሰማችሁት ነው። ከፕሮቴስታንቱ ጋር እምነት ብቻ የሚለው ትምህርት አሁን ላይ ኦልሞስት ብቻውን ቀርቷል። የሚታደገውም ሰው የለም። መጽሐፍ ቅዱስ ብቻ የሚለውም የክደቶች ሁሉ ምንጭ የሆነው ትምህርት ትላንት ቀኑ ሙሉ ሲቀጠቀጥ ነበር። እኔም ነበርኩ፣ ዮሐዴ ነበረ፣ አኬ ነበር። በበቃኝ ነው ትላንትና እና ቴንኪዩ በጣም እነ ማህሌት መስፍን፣ እነ ሄሉ፣ እነ ሚና የለቀቃችሁትን ቪዲዮዎች አይቼ ነበር። በጣም ማህሌት በተለይ በጣም ምፈልገውን የውይይቱን ፓርት ነው የለቀቅሽው እና ሄሉም እንደዛው እኔ አላልኩትም ያለውን ፓርት ነው ደግሞም ሪከርድ አድርገው ይለቁልሃል ብዬ ነበር። ልጁን ትሰሙዋለህ ብዬ ነበር። እነዛ አለቃችሁታል። እነ ሚና እግዚአብሔር ያበርታችሁ። እናመሰግናለን እንደዚህ ስለምታረጉ። ስለዚህ እግዚአብሔር ከሁላችን ጋር ይሁን። እንቀጥላለን ወደፊት። ጥያቄ ያላችሁ ክርስቲያኖች ካላችሁ ደግሞ ዛሬ ለእናንተ እድሉን እንስጣችሁና እንቀጥል። እሺ ልቀጥል። እሺ ከየት ቤተ እምነት ነው? ራስህ በደንብ አናኒመስ ከኦርቶዶክስ ቤተክርስቲያን ኦርቶዶክስ ተዋህዶ። የኔ እንኳን ጥያቄ እንትን እንደ ለምሳሌ ሰው ንስሐ ሲገባ ለምንድን ንስሐ እንደገባ የማይሰማው? ማለትም ንስሐ ከገባ በኋላ ያው ተመሳሳይ ህይወት ወይም ደግሞ ተመሳሳይ ስሜት ነው የሚሰማው ካለበት ህይወት። ያው ምን የተለወጠ ነገር አይሰማውም እና ለምንድን ነው እንደ ኦርቶዶክስ አስተምሮ? ቅዱስ ሥጋውና ክቡር ደሙን ተቀብለሃል ንስሐ ገብተህ? አይ እሱ ነው ለውጡ እሱ። አንደኛ ንስሐ ስትገባ ኃጢአትን በመናዘዝ ብቻ በጣም ትልቅ ረፍት እኮ ነው። ኢማጅን ለዘመናት ደብቀው የኖርከው ኃጢአትን ደፍረ በካህናት ፊት መናገር ስሜት አይሰጥም? እሱማ ይሰጣል። ግን ከጊዜያት በኋላ ወይም ከቀናት በኋላ ያው ያ ስሜት ተመልሶ ነው እዛው ቦታ ማገኝ። ዋናው ልክ ንስሐ ስትገባ እና ደግሞ በድፍረት ኃጢአትን ስትናገር ኃጢአትህ እየቀለለ ይመጣል። እግዚአብሔር ይፍታ ሲሉ ደግሞ ከነበርክበት ኃጢአት መፈታቱ ደግሞ ራሱን የቻለ በጣም ትልቅ ሰላም አለው አይደለ? ራሱን የቻለ በጣም ትልቅ ሰላም አለው። ስለዚህ በዛ መንፈስ ለመቀጠል ድጋሚ ወይ ከልብ ተጸጽተህ ንስሐ አልገባም ስሜት ካልሰጠህ፣ ወይ ከልብ ተጸጽተህ ንስሐ አልገባም፣ ወይ ደግሞ ንስሐ በገባ ማግስት ተመልሰህ ደግሞ ተመሳሳይ ኃጢአቶች ውስጥ ወድቀህ ሊሆን ይችላል። ለዛ ነው ሴንስ ሊሰጥህ ያልቻለው። ግን ንስሐ ገብተን ከዛ ስጋው ደግሞ ብንቀበል ወደ ቅዱስ ቁርባን ብንደርስ የዛን ሰዓት ላይ ልዩነቱ በጣም እየጎላ ይመጣል። በጣም ውስጥ ሰላም ይሰማል፣ እርፍ ይላል፣ ጉልበት ታገኛለህ፣ አቅም ታገኛለህ እና ደግሞ ስትደጋግመው ደግሞ ቅዱስ ቁርባንን ደግሞ በዛው ልክ በጣም ሰላም ይሰጣል። ስለዚህ እኔ አሁን ምን እንደ ሀሳብ የምመክርህ አንደኛ ከልብ ንስሐ ስንገባ ከልባችን ከዛ የተሰጠንን ቅኖና በፍቅር መጨረስ፣ ከዛ በኋላ ልክ እንደተፈታን ደግሞ ወደ ቅዱስ ቁርባን ስጋው ደግሞ መቀበል። ያን ሰዓት ላይ በጣም ሰላም አለው። ይህን ነው ልነግርህ የምችለው። ከዛ ግን መደጋገም በልበት ይሰማል። ድምፄ ይሰማል። ምናልባት እንትን ሚስ አንደርስታንዲንግ እንዳይኖር ላይክ ለምሳሌ አንድ ሰው ንስሐ ገባ ማለት ከአንድ ኃጢአት ንስሐ በገባንበት ቅጽበት ወደ ፐርፌክሽን እንደርሳለን ማለት አይደለም። ማለት የክርስትናው የህይወት ጉዞ ቴዎሲስ ነው ወይ ደግሞ ዲያፊኬሽን የምንለው ላይክ እግዚአብሔርን በመምሰል ውስጥ ማደግ ነው እና እግዚአብሔርን በመምሰል ውስጥ ደግሞ ማደግ ማለት
ኃጢአትን አንዴ አድርጎ ንስሐ ገብቶ ከዚያ በኋላ በፍጹም ኃጢአት አለማድረግ ማለት አይደለም። ምክንያቱም የለበስነው ወይ ደግሞ አብሮን ያለው ስጋ ወደዚያ እንደሚጎተን ሁልጊዜ ጸብ እንዳለ እናውቃለን አይደል? በነፍሳችንና በመንፈሳችንና በስጋችን በኩል ሁልጊዜ ጸብ አለ ማለት ነው። ስለዚህ እንበድላለን፣ ሁልጊዜም ግን ንስሐ እንገባለን። ንስሐ አንድ ጊዜ ገብተን የምናቆመው ነገር አይደለም። ነገር ግን የሚያግዝ ጸጋ እንዲያበረታን ወደ ጸጋው ዙፋን በእምነት የቀረብን ሁልጊዜም ግን ንስሐ እንገባለን። ሁልጊዜም ንስሐ እንገባለን የሰራውን ኃጢአት እርም እያልን። በእርግጥ ቅዱስ ጳውሎስም እኮ የምፈልገውን ትቼ የማልፈልገውን ያን አደርጋለሁ ካለ በኋላ ደግሞም ለዚህ ለሞት ተላልፎ ከተሰጠ ስጋ ማን ያድነኛል አይደል የሚለው የማንፈልገውን እንድናደርግ ስጋችን ሁልጊዜም ይገፋፋናል። ሁልጊዜም ደግሞ ፈተናዎች አሉ። ከዲያብሎስ አለ፣ ከስጋ አለ፣ ከዓለም አለ። እነዚህ ፈተናዎች ውስጥ ሁልጊዜ ጦር አለ። ስለዚህ የመንፈስን ዕቃ ጦሮች በመልበስ ከዚህ ነገር ጋር እንገጥማለን ማለት ነው። እንበድላለን፣ ንስሐ እንገባለን። ጻድቅ እንኳን እንግዲህ በቀን 7 ይወድቃል 7 ይነሳለሁ የሚለውና መጽሐፍ እንበድላለን፣ ንስሐ እንገባለን፣ እንበድላለን፣ ንስሐ እንገባለን። ግን ደግሞ በምን መንገድ ነው ከተባለ የህይወት ለውጥ ባለው ጉዞ ማለት ነው። ለምሳሌ ንስሐ ገብተን መልሰን ተመሳሳይ ያኗወር ዘይቤ ካለን እሱም ልክ አይመጣም። ነገር ግን ንስሐ እንገባለን፣ ቀጥሎ ደግሞ ስጋው ደግሞ እንቀበላለን። ቀጥሎ አሁንም ስለምንኖር እንበድላለን። በሐሳብ ሊሆን ይችላል፣ በንግግር ሊሆን ይችላል፣ በተግባር ሊሆን ይችላል። እንበድላለን። ከበደልነው ኃጢአት አሁንም ንስሐ እንገባለን። ነገር ግን በአንድ ጊዜ ወደ ፐርፌክሽን አንደርስም። ወይም በአንድ ጊዜ ፍጹም ሆነን ንስሐ ገብቻለሁ በቃ ከዚህ በኋላማ ምንም ኃጢአት አላደርግም ብለን ግን አንልም። ለምን ከተባለ እዚሁ ዓለም ውስጥ ስለሆነ የምንኖረውና በዚያ መንገድ ይሄ ንስሐ ገብተን ለውጥማ ከሌለው ሚል አይነት ፊሊንግ ሊሰማን አይገባም። ነገር ግን ንስሐ ገብተን ከዚህ ኃጢአት ታጥበናል። መች ግን እንደምንጠራ ስለማናውቅ በየቀኑ በየጊዜው ንስሐ መግባት ግን ተገቢ ነው። ያ ደግሞ በጊዜ ሂደት እያበረታን ወደ እግዚአብሔርን ወደ መምሰል ወደ ደግሞ ወደ ይሄ ቴዎሲ ወደ ምንለው እንድንለወጥ ያደርገናል ማለት ነው። አመሰግናለሁ። እሺ ገራ ከመምህር ቃል ይታሰማል። እናመሰግናለን። እሺ ምንድነው ምን አልክ? አኖኒም ምንድነው? ስለዚህ የግድ ለምሳሌ አሁን እንዳልሽኝ ቁርባን ያስፈልጋል ማለት ነው። መጨረሻው ግቡ እሱ ነው። አሁን ስለተከለከለ አሁን እንደዛ እሱ ገና ነው አይነት ንግግር ነው የተነገረኝና ማን ያለ ማን እንደዛ ያለ ንስሐ አባት አይሉም ካሉም ስተት ነው። እና አንድ ሰው ንስሐ ከገባ ቅዱስ ሥጋውና ክቡር ደም እንዳይቀበል የሚከለክለው ካህን የለም። ሲጀመር እንደውም ንስሐ ሲጨርስ ሂድ ቁረብ ነው መባል ያለበት እንጂ ለምን ነው የምትከለክለው? አሁን አንተ እሺ ባንዱ ማይኮል ያቆላችን ወጣት ነው በሚለው አይነት ስሜት መሰለኝ አላውቅም። ብቻ እንደዛ ነው። ለዛ እኮ ነው ሜቢ ላይክ እድሜ ሲጣን አይነት ከሆነ የሚፈቀደው አላውቅም። ግን የሚል ትምህርት የለም። እንደሱ የሚል ትምህርት የለም። እንደሱ የሚል አባትም የለም። እንደሱ የሚል አባትም ካለ ስህተት ነው በመሰረቱ። እሱ አጠር ባለ ቋንቋ እንደዚያ የሚል ቤተክርስቲያን ትምህርት የላትም። የትኛውም የእድሜ ክልል ላይ ያለ ሰው የመጨረሻው ማህተም ማግኘው ማህተም የሚቀበልበት ለንስሐው ራሱ ማህተም የሚቀበለው በስጋው ደሙ ነው። ስጋው ደሙ ለእድሜ ክልል ለሁሉ የህይወት ምግብ አይደለ። ስለዚህ ለማንም በከፊል የተሰጠ አይደለም። እንደሱ የሚል ትምህርት የለም። ምናልባት ወይ እሳቸው ማለት የፈለጉት ያው ስጋው ደሙ ቀላል ነገር አለው። የእግዚአብሔር ቅዱስ ስጋና ክቡር ደም ነው። ስለዚህ እንደ ቀልድ በዚህ አፍላ እድሜ መቀበሉ ያው አግባብ አለን ብሎ ስላሰቡ ይሆናል። አላውቅም። ስለዚህ አሁን እኛ አንተ ነገር ቀጥል ይዋል ቀጥልና እኔ እቀጥላለሁ። እሺ ሐሳብን ጨርስ። ስለዚህ አሁን እኛ ነገርንህ አይደለ? ዝግጁ ከሆንክና ስጋው ደሙ ለመቀበል ንስሐ የገባ ከሆነ በቃ አጭርና ግልጽ፣ ብዙም ርቀት ብዙም መድከም የሌለበት ስጋው ደሙ መቀበል ትችላል። በቃ አለቀ። ብዙ ከዚህ በኋላ የሚያከራክር ነገር የለም። እዚህ ላይ ጊዜ አንፈጅም። ትምህርቱ ምንድነው? ሚስጥረ ንስሐ ትማራለህ። ቅዱስ ቁርባን ትምህርቱን ታውቃለህ። ንስሐ ትገባለህ። ንስሐ ከገባ በኋላ ወደ ቅዱስ ቁርባን ትቆርባለህ። ስጋው ደሙ ትቀበላለህ። ከዛ ክርስቶስን በመምሰል ህይወት ለማደግ ሁልጊዜ ሙከራ ማድረግ። በቃ አለቀ። ድጋሚ ብትወርቅ ድጋሚ ንስሐ እየገባ ወደዛ ሚስጥር መመለስ። ቀጥል ይዋል። ያ እኔ አንዳንዴ የስጋና ደሙ ጥቅሙ ራሱ እየገባን ያለ አይመስለኝም። ማለት አንተ ወጣት ነህ፣ ስለዚህ ስጋና ደሙ በደንብ ካልጠነከርክ እንዴት ስጋና ደሙ
ስጋና ደሙ ሲጀመር ካልወሰድክ እንዴት ነው ልትጠነክር ራሱ የምትችለው? እኮ እንዴት ልታድግ ራሱ ትችላለህ? በመንፈሳዊ ህይወት አንድ ህፃን ልጅ ወተት ምናምን ይቅርብህ ስታድግ ትጠጣለህ እንደማለት ነው። ስታድግ ስትጠነክር ወተት ምግብ ትበላለህ። አሁን ግን ህፃን ስለሆንክ ምግብ አያስፈልግም ብሎ እንደመከልከል ማለት ነው። እንደዛ የሚባል ነገር በጭራሽ የለም። ለክርስቲያን ህይወቱም እድገቱም በስጋና ደም ብቻ ነው ሊሆን የሚችለው። ያለ ስጋና ደሙ ምንም አይነት ለውጥም እድገትም ልናመጣ በጭራሽ አንችልም። ምክንያቱም ምግብ ለእድገት እንደሚያስፈልገን ክርስቶስ ወደ መምሰል ህይወትም ማደግ እንድንችል የሚያደርገን የታላቅ ሚስጢር የታላቅ ጸጋ ስጋና ደሙ ነው። ኦኬ፣ ምግበ ስጋ ምግበ ነፍስ የሆነው የጌታችን የኢየሱስ ክርስቶስ ስጋና ደሙ ነው። ስለዚህ በመንፈሳዊ ህይወታችንን ለማደግ እንድንጠነክር እንድንበረታ ኃጢአትና ዓለማዊ ምኞትን እስክንክድ ድረስ የአጋንን ጾር እንዲያቀልልን የሚያደርገው ይህም ታላቅ ሚስጢር ነው፣ ስጋና ደሙ ነው። ንስሐ ዓላማ ወደዚህ ታላቅ ሚስጢር ለመቅረብ ራሳችን ማንጻት፣ ራሳችሁን መርምሩ ብሎ ሐዋርያ ቅዱስ ጳውሎስ ስለተናገረ ወደዚህ ታላቅ ሚስጢር መቅረብ የሚፈልግ ግን ራሱን ይመርምር ስላለ ራሳችን መርምረን መቅረብ ስለሚገባን ነው ንስሐ የሚያስፈልገን እኮ። ራሳችን መርምረን ንስሐ ከገባን በኋላ የሚያሳድገን የሚያበረታ የሚያጠነክረንን ያንን ታላቅ ሚስጢር በዛ ነው የሚታተመው ሲጀመር ንስሐው ራሱ ማለት ነው። ከዛ ደግሞ እድገታችንም ወይም ደግሞ መንፈሳዊ ህይወታችንም እንዲጠነክር ወደዚህ ታላቅ ሚስጥር መቅረብ የግድ ያስፈልጋል። ከሆኑ ጊዜያቶች በኋላ እንደዚህ ይሄ ከስጋና ደሙ ራሱ መራቅ ወይም ደግሞ አይገባም የሚባለው ነገር ከሆነ ጊዜ በኋላ ይመጣ እንጂ በፊት ማንኛውም ሰው ቅዳሴ ከገባ በቃ አቆርቦ ይመለሳል። እሱ ነበረ የቤተ ክርስቲያናችንም ስርዓት። ለዛ ነው ንጹህ የሆነ ተአምረ ማርያም ንጹህ የሆነ ከስጋና ደሙ ይቀበል፣ ንጹህ ያልሆነ ግን የሚለውን ንባብ የምታነቡት ከዛ ነው። ንጽህና ወይም ደግሞ ይሄ በተለያዩ ምክንያቶች ንጽህናውን ያልጠበቀ ምናምን ካልሆነ በስተቀር በቃ ያ ሚስጢር መቀበል የሁላችንም ግዴታ ነው። ማንም የእድሜም የጾታም ገደብ የለውም። ይህን ሚስጢር ለመቀበል ነው ሰው የሆነ ሁሉ ከህፃንነት ጀምሮ ስጋና ደሙ ሊቀበል የግድ ያስፈልጋል። ከዚህ አንጻር እንመልከተው ለማለት ነው። ቃልዮት ያሰማልን። ዮሐዴ እናመሰግናለን። ከታች ምን አይነት ኮመንት ሲጻፍ ባይጥሩ ነው። ፈለገን እኮ ነው እንስራ የተቀባች ቅቤ የተቀባች እንስራ መስልሃል። እግዚአብሔር ማርያም ብለውታል። ቅቤ የተቀባች እንስራ መስልሃል። አሁን ይህን እንዴት ነው የምንረዳው? ስድብ ነው? እንዴት ነው አንድምታው? እንዴት ነው ማለት? ሁላችሁንም ሰላም ብያለሁ። ችግር የለውም። የኮሜንቱ አይደለም ነገር። አንዳንድ ጊዜ ካህናትን የሚመለከቱ ጥያቄዎችን ለምን ካህናት አይመልሱ? ምዕመናን ናቸው አይደል እንዴ? እኛ እያለን ካህን ስፔሻሊ እንደውም ስማ ቆይ ለወንድማችን አንተ ነህ እንዴ አይገባም ያልከው ወጣት ነህ ምናምን ያልከው እንደውም አንተ ነህ ይለዋል እሱ ይለዋል አንተ ነህ ያልከው እንደውም ሳስበው ምን አለ መሰለህ በሻይ እኔ እንኳን ብዙ እንትን ያልኩት ነገር የለም፣ ግን አንዳንዴ ለጤናችሁ ጥሩ ነው ቴምር መብላት አሪፍ ነው። ነው ወደ ስፖርት እየሄድኩ ነው። ባይዘው ጤናዬን በጣም እየጠበቅኩ ነው ያለሁት። አረ ዲያቆን ቢያንስ 4 ሰዓት ይሙላ፣ 4 ሰዓት ይሙላ። ለምንድን ነው 4 ሰዓት የሚሞላው? ያ ሙስሊሞችን ጾም ነው ለካ የምትጾመው አንተ። የቴምር ተማሪ ያን መስሎኝ። የእኛስ መች ነው የምትጾመው? ፈለገ ዲያቆንዬ አቤቴ ነገር ሰላም ብያለሁ። ዲያቆን ይሄን እዚህ ምናምን ይሄ ህዝብ ከተገናኘ ትንሽ ይሄኛውን ፓርት ጨርሰን ቢመጡ እኮ ይሻላል። እናንተን አስቀምጥ እንዲህ ስናወራኛም ተሸማቀቅን። አይ ማለት እኔ ብርሃኑም ትንሽ ፈጠን ፈጠን ሲል አየሁት። እንዲህ አይነት ጉዳይ ካህናት ናቸው መመለስ ያለባቸው። አሁን ዲያቆን ታዛሉ እኔ ያለው እኛን መመለስ ያለብን እናንተ ፕሊዝ ምን አልከኝ? መረቁ ለካህናት አመቻችሁ ፕሊዝ። ፈለገ አናገርከኝ ዝባክ ቢት አድርግልኝ። በጣም የሚደግመኝ ብሬ ሲያወራ አይደለም። አይ ድገም አንዴ ከነቴ ለማልኩ ባንተ አሳፋሪ ሰው ብሬ ከናለው እንዴ? ወይኔ አንተ በላች እዝጎ
አይመስለኝም። ሸገር ሲቲ መቼም ያሰማን ነገር የለም። ኤኒዌይስ እኔ ብዙ አላምንበትም። እኔ አልቀበልም። ሸገር ከልክለውታል መሰለኝ። በእናትህ ፈለገ ግን አታው ሸገርን ተውፍታ ምን ያላ ጥሩ አይደለም። አሁን የምትበላው ምግብ ግን የምር ውፍረት የሚቀንስ ይመስላል። አረ ውፍረት ለመቀነስ አይደለም። ለምን ነው ስፖርት የሚሰራ? ለመግዘፍ ነው እየሰራን ያለ ነው ብራዘር፣ ለመግዘፍ። ይኸው እዚህ ጋር ይታያል ኃይል ልትፈርጥ እኮ ነው አንተ እኮ ፈለገ። ትንሽ ነው የቀረ። ስራ ላይ ነኝ እኛ ወንድማችን፣ ስፖርት ላይ ነኝ። እወዳችኋለሁ ቅዱሳን። ዛሬ ማታ እንገናኛለን። እሺ ሻሎም ሻሎም ብያለሁ። እወዳችኋለሁ። ማንን እንደዚህ ያልከው? ማንን ነው እንደዚህ ያልከው? ስማ ልደት አንድ ኮሜንት ለጣት ብቻ ነው እንደ ስፖርት የምትሰራው? ቀልድ ነው ልደት እየሳቅ ቀልድ ነው። እኔ ሁሌ ብሬ አረ እንደው በቅዱስ ሚካኤል ማለት እኔ ጓደኛችን ነው፣ ግን እንደው በጌታማ እንዴ የማያስቅ ነገር ተናገረ። ለምን ብቻ ነው የምትስቀው? ምን አይነት መንፈስ ነው አገልጋዮችን እያጠቃ ያለው? ያ ማይከፍተን እኮ መሳቅ አይጠበቅብንም። ፈለገ እታችን እየሳቁ ነው። አንቺ የሰው ታርከው ሚዩት አድርግና እንዴ አዳምጥ። አይ ቆይ ትንሽማ ቆይ እንጂ። ስማ ስንት ሰዓት ነው? ያው 7 ሰዓት ነው። አይዋሪ 7 ሰዓት ነው። ለጋዲም ነግሬያታለሁ። በቻልነው አቅም እጆቻችንን ዘርግተን እጆቻችን ከዘረጋንበት ሳናጥፍ ከቆምንበት ሳንቀመጥ እንጸልያለን። ኢትዮጵያ ትንሣኤዋ ቅርብ ነው። ስማ ፈለገ አቤት ውሰደው፣ በእናትህ ፈለገ ልጅ በእግዚአብሔር ውሰደው። እኔ ምንም ተመስገን ብዙ ነገሩ እየጣመኝ አይደለም። ይቅርታ አድርግልኝና ይቅርብኝ። ያሳየናል እውነት ሲገለጥ ምናምን ብሎ የሆነ ዩቲዩብ ቻናል ከፍቷል። ክርስቶስ ኢየሱስ እንጂ እዛ ቁርስ ኒድ እዛ ሰፈር ሄደን እንብላ። የት ሰፈር? ቢያንስ ቂንጬ ነው የሚሆነው። ቁርስ እሱን እንበላለን እንጂ ከንፈረን ገላቡን ሀብተ ማርያም ላይ ከንፈረን ምጠጥለት ይላል። በቃ ልክ እንደዚህ በጣም ለጎደለ ሰው ከንፈረን ምጠጥለት ይላል። አይ በጣም ዲያቆን እስኪያስ እንዴት ኖት? ይቅርታ ድምጻቸው እጅግ በጣም እንወዶት። ሰላም ናችሁ? እግዚአብሔር ይመስገን። ዲያቆን ፈለገ እንደው ይህን ቴምር እያሳየ እስላሙንም ክርስቲያኑንም ማሰናክለ ትችለዋል። አረ ዲያቆን እየሰናከሉ ለጤና በጣም ጠቃሚ ነገር ነው ቴምር። የተሸከመውን ስኳር አታየውም እንዴ? እንትን አታነብም እንዴ? ገልብጠህ አይችልም ዲያቆን አይችልም። ሹገር ፍሪ ነው ይሄኛው ሹገር ፍሪ ነው። አዛን አልፏል መቼም እነሱም አሁን አይበሉ። በእኛ ደግሞ እቶ በሰላም አልተባለም። እንዴት ነው ይሄ ነገር? እሺ አይ ወደ ነበራችሁበት ተመለሱ። ለወንድማችን ጥሩ ነገር እየነገራችሁት ነበረ። ወንድማችን ለጠየቀው ጥያቄ እኔ አንድ መልስ አለኝ። ምሳሌ 27:1 ብቻ መልስ ይሆናል ማለት ነው። ምን ይላል መሰለ? ቀን የሚያመጣውን አታውቅምና በነጋ አትመካ ይባላል። ቀን የሚያመጣውን አታውቅምና በነጋ አትመካ። ስለዚህ የመዳን ቀን ዛሬ ነው። የመዳን ሰዓት አሁን ነው እና ስጋው ደግሞ የጡረታ አበል አይደለም። በዚህ እድሜ ትቀበለዋለህ። እርጅና ስጋ ከደከመ በኋላ ምናምን ተብሎ የሚሰጡ አንዳንድ ባህላዊ ማን እንዳመጣቸው የማይታወቁ ትምህርቶች አሉ። ቤተክርስቲያን ግን እንዲህ አትልም። በቀደሰች ሰዓት እነሆ የጌታ ቅዱስ ስጋ፣ እነሆ የጌታ ክቡር ደም፣ ቄሱ አምናለሁ እታመናለሁ ሲል ህዝቡ እኛም እናምናለን እንታመናለን ብለን የምንቀበለው ነገር ነው።
ከአንተ የሚጠበቀው አንድ ነገር ብቻ ነው። ልጅ ከሆንክ በዚያ በቅዱስ መንፈሱ እንዲያሳድግህ እንግዲህ ቤተሰብም እያገዘ እስከ 7 እስከ 8 ዓመት ከዛ ነፍስህን ካወቅክ በኋላ ግን ማስታወስ ያለብህ እኔ ኃጢአተኛ ነኝ። የኃጢአተኛ መድኃኒት ደግሞ ስጋው ደግሞ ብቻ ነው። የኃጢአተኛ መድኃኒት አልበቃህም ተብለው አንዳንድ ሰዎች አሉ። ይሄ ብዙ ጥንቃቄ ይፈልጋል፣ ብዙ ደጅ መጥናት ይፈልጋል። እንደውም ከነቃላቸው እግዚአብሔር ቢፈቅድልኝ እቀበላለሁ። ማ ቢፈቅድ ነው የሚሉት? እግዚአብሔር። ግን ትክክለኛ ወንጌሉ የሚለው እሱ ወዶ ፈቅዶ ስለናንተ የሚፈስ ደሜ ስለናንተ የሚቆረስ ስጋዬ ብሎ ሰጠ። ለስጋው ደግሞ ፈቃድ እግዚአብሔር አይደለም የሚጠየቀው፣ ንስሐ ገብቶ እጅም መስጠት ብቻ ነው። እዚህ ሁላችሁንም የምንለምነው ቀነ ቀጠሮ ለስጋው ደግሞ አይሰጥም። ተመልከቱ፣ ያ በቀኝ የተሰቀለ ሽፍታ ያለችውን ደቂቃ ተጠቅሞ ነፍሱን አትርፏል። ነፍሳችንም ማትረፍ ከፈለግን ዛሬ ነገ የሚባል ነገር የለም። ነገ ምን እንደምንሆን አናውቅም። በመጽሐፍ ቅዱስ ታሪክ ውስጥ የሐዋርያት ሥራ ላይ የሚገኝ አንድ ፊልክስ የሚባል ሰው አለ። ይሄ ሰው አገረ ገዢ ነበረ። ቅዱስ ጳውሎስን በአካል አግኝቶታል። ልብ በል እንግዲህ ወንድማችን፣ በአካል ቅዱስ ጳውሎስን አገኘውና ስለ ዘላለም ሕይወት ሲያስተምረው ምን አለው ለጳውሎስ? አሁን አይመቸኝም፣ ሲመቸኝ ጠራህና ይህንን ነገር ታስተምረኛለህ። ከዛ በኋላ መጽሐፍ ቅዱሱን እንደፈለግክ ብታገላብጠው ተመችቶት ፊልክስ ሕይወት አግኝቶ ንስሐ ገብቶ የዘላለም ሕይወት አግኝቶ ሞተ የሚል ወይም ደግሞ እንዲሆነ የሚባል ነገር የለም። ስለዚህ ቀን የሚያመጣውን አታውቅምና በነገ ሳትመካ ነገ ዛሬ ሳትል እጅህን ለእግዚአብሔር ሰጥተህ ይህንን ስጋ ቆርሰህልኛል፣ ይህን ደም አፍስሰህልኛል፣ ለእኔ ለኃጢአተኛው ለእኔ ለበደለኛው ነውና በመዳን ሰዓት ስማኝ፣ በተወደደ ሰዓት ስማኝ ብለህ ቀጥ ብለህ ሄደህ መቀበል ነው እንጂ ይህ ስታረጅ እንደገና ደግሞ አንዳንድ የሰማኋቸው ትምህርቶች አሉ። ካገባ በኋላ ትቆርባለህ፣ ካገባሽ በኋላ ትቆርቢያለሽ። እንደገና 12 13 ዓመት ሲሞላቸው ሴቶቹና ወንዶቹን አሁን ጎርምሳችኋልና በቃ አቁሙ ስጋው ደግሞ በኋላ ትቀበላላችሁ። እንደዚህ አይነት የማይሆኑ ትምህርቶች አሉና ይህንን እንትን ብላችሁ ቤተክርስቲያኒቷ ምን ትላለች ሲባል ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። በየትኛው ዕድሜ ይላል? ስጋዬን የበላ ደሜን የጠጣ ይላል እንጂ በዚህ ዕድሜ አይልም። ስለዚህ የምነግር ነገር ብዙዎች ቀጠሮ ሰጥተው ለዛ ቀጠሮ ግን አልደረሱም። ቀን የሆነ ነገር አምጥቶባቸው የተደገፉበት ቀን ሳይሰራ ቀርቶ ብዙ ሰው ሆስፒታል ድረስ በቃ መንጋጋው በቃ ጥርሱ አልላቀቅ ተብሎ መንጋጋ ውስጥ ተላቆ በግድ አገጩ ተይዞ እስከ መቁረብ አልጋ ከያዝን ከማቀቅን በኋላ አይደለም በጉብዝና ወራት እንድናስብ እግዚአብሔር ይርዳን ለማለት ነው። ልደቴ እግዚአብሔር ይስጥልኝ። አሜን። ዲያቆን እግዚአብሔር ይስጥልን፣ እናመሰግናለን። እሺ ቃልት ያሰማለን። ባለችን አጭር ሰዓት ትንሽ ንጽጽር እያደረግን እንቆያለን። ሄኖክ እሺ፣ ምን ነበረ? ዝግጁ ናችሁ? ተሰብስባችሁ ነው ብያለሁ። አለን ዲያቆን እንዴት ነህ? ደህና ነህ? እንዴት ናችሁ? ሰላም ብያችኋለሁ። አዴተሙ መምህር ብርሃኑ፣ ዲያቆን እስኪያስ፣ ሄኖክ ወንዴ፣ ከታች ያላችሁ 1000 ሰዎች እንዴት ናችሁ? ሰላም ክርስቶስ ይሁን። ቀጥሎ ፈለገ ወረደ ያሰን አርሙን አልነበረበት አልከሳህ በስተቀር ሽማግሌ ብትልክም ሽምግልናውን አልቀበልም አለች ቆንጂት። ሰውነትን ቅርጽን ካላስተካከልክ እኔ ምክንያቱም ወደ እኔ እየመጣ ይሁን ወደ ኋላ እየሄድኩን አልለይህም፣ በሁለቱም በኩል ተመሳሳይ ነህ አለችው። በፊትም በጀርባ በግራም በቀኝ
በአራቱም ሳይድ በአራቱም አቅጣጫ ተመሳሳይ ሆነ። ፊቱ አይለይም የፈለገ ድምፅ አውጥቶ ካላወራ በስተቀር። ስለዚህ አይሆንም ማለች በቃ። ለዛ ይኸውልህ ወገቡን አስሮ ላብ እያሉ እየሰራ ልደትዬ ሸልማት እንዲቻለችውን ጀግና አይሆንም ማለች በቃ። ስርዓትህን ያዛለች። አንተ ተድቦልቡል አለች። እንዲህ እኮ ነው የሚዞረው እኮ ሰው ይዞት። ስለሱ ነው ያላቅም፣ ግን እንደዚች ያለችው ጀግና መሸለም አለበት። በላይ ያለው ራሱ ልደት የሽቶ ክዳን ነው የሚመስለው ከአንገት በላይ። ፈለገ ማለት ባጭሩ በቃ በምን ላሳያችሁ መሰላችሁ? አንድ ቀን አሳያችኋለሁ። የሆነች ነገር ሰርቼ ራሱን ቁጭ አድርጌ ያሳያችኋል። ጠብቁኝ ትንሽ ጊዜ ብቻ። ሄኖክ ተሰብስባችሁ መጥታችኋል። ስትመጡ ነው ሪኩዌስት ላክልኝ ያልከው አስታውሳለህ? አዎ ልደትዬ፣ አልተሰበሰብንም። ሁላችን መገኘት አልቻልንም። አንድ 5-6 ሆነን ተሰብስበናል ለጊዜው። እና በዛ ላይ ደግሞ አንተ የምንጠይቅ ጥያቄ ያለ ያን ነገር በትንሹ ታብራራልንና ሪከርድም እያደረግነው ስለሆነ ለልጆቹም በሰፊው እየተለማመጥ እያዩት አንድ 5-6 ሆነን ሰብሰብ ብለናል። ለጊዜው አሉ ልጆች እስከ 10 እስከ 20 ምናምን ልጆች ናቸው። ልጆቹ በሙሉ አጠቃላይ እንደ ማህበር ነው የተያዝነው። ቤተክርስቲያኗ ባሏት በውስጥ አስተማሪዎች እዚህ ባሉት አንዳንድ ኮርሶች ጀምረናል። በጥቂቱም ቢሆን በሚያውቁት ልክ እያስተማሩ ነው ያሉት። አንተ ደግሞ በማሊ የገባ ይሰማል ድምጼ የኔ ሄኖክ ያንተ ይሰማል፣ ግን በደንብ ታብ መደረግ አለበት ልደት ወይ ደግሞ አድርጉ እስኪ ገዘንና መቀደምም ደግሞ የመጽሐፉም ነገር ምናምን ስላልከን እሱን የምታመቻችልን አጋጣሚ እሺ። ጥያቄ አንዱ መምህራን ነብረ ያሉ እነ ክርስቶፎረስ አሉ። እነሱ የምጠይቁትን ጥያቄ መልስ ይሰጧቸዋል። ስለዚህ የተወሰኑ ጥያቄዎችን ያው እንደ በቀደም ምን አልከኝ? አመሰግናለሁ። ጥያቄያችን የሚሆነው ያው በመጀመሪያ የቀረብ ነው ከህፃን ጥምቀት። አሁን አይሰማም? ብሬ ወይ ክርስቶፎረስ አላችሁ? ኮለት አላችሁ? ልደት ሰላም ብያለሁ። አሎ በቃ ቀጥል ክርስቶፎረስ። እሺ አንድ ይቅርታ፣ ኦርቶዶክሳውያን ናቸው። በጣም ፕሮቴስታንት የበዛበት ቦታ ነው ያሉት። ጥያቄ ተፈጥሮባቸው ነው። የተወሰኑ ጥያቄዎች አሏቸው። ብዙ ነው ተሰብስበው የሚሰሙ። ክርስቶፎረስ መጣው ነኝ፣ ጠብቀኝ፣ አስተናጋጅ። እሺ ቀጥል ሄኖክ። ሁላችሁንም ሰላም ብያለሁ። የውሃርተም የመምህር ብርሃኑ ወንዴ፣ ዲያቆን ሕዝቅያስ፣ ሄኖክ ከስርም ያላችሁት ወንድሞች ሰላም ብያለሁ። ቀጥል ወንድሜ። አንደኛውን ጥያቄ አስቀድመውና እሱን መልሰን ከዛ ወደ 2-3 እያልን እንቀጥላለን ካላችሁ። እሺ እናመሰግናለን። ያው እኛ በአሕዛብ መሀል ያለን ስልጤ ዞን አካባቢ ያለን ምዕመን ነን እና ከቤተ ክርስቲያንም ብዙ እውቀት ትምህርቱም የለንም። ግን በሰሞኑ ብዙ ፈተናዎች እየበዙብን ስለሆነ ለምን ብለን ተሰብስበን ነው እና የምንጠይቀው ማይነር ጥያቄዎች ሊሆኑ ቢችሉም ምላሽ እንድትሰጡን ያው በትህትና እንጠይቃለን ማለት ነው። ለዛሬ ይዘን የቀረብነው ጥያቄ ከህፃናት ጥምቀት አንጻር ነው። ያው ማርቆስ 16:16 ያመነ የተጠመቀ ይድናል ይላልና ህፃን መቼ አምኖ ነው የሚጠመቀው? ሳያምን እንዴት ሊጠመቅ ይችላል? ከምን አንጻር ነው? መጽሐፍ ቅዱሳዊ ነው ወይ የሚል ነው ጥያቄያችን። ከዛ ሰፋ አድርጋችሁ ብትነግሩንና ሌሎችን ጥያቄ ደግሞ እየተገባን እንጠይቃለን በመሀል ይሄ ነው ጥያቄያችን። እሺ ለጥያቄህ
ስርዓት ላለው ጥያቄያችሁ በጣም እናመሰግናለን። ከልብ ቤተክርስቲያን የምትወዱ የምታፈቅሩ አይነት ልጆች እንደሆናችሁ የሆነ እንትናችሁ ይናገራልና መሰባሰባችሁ በራሱ የቤተክርስቲያን ቅናት እንደዚህ ወንድሞች ወጣቶች ሲኖረን በጣም ደስ ይላል፣ እህቶችን ማለት ነውና ጥቂት ነገር ልበልና ከዛ ሌሎች መምህራንና ወንድሞቼ ይጨምራሉ። የህፃናትን ጥምቀት በተመለከተ የተጠቀሰው የማርቆስ ወንጌል ምዕራፍ 16 ቁጥር 15-16 ያለው ተጠቅሶ ያመነና የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ነውና የሚለው አንድ ሰው አምኖ ነውና መጠመቅ ያለበት፣ ማመን መጠመቅ ከዛ መዳን ነውና የሚለው ህፃናት መቼ አምነው ነው የተጠመቁት የሚል ነው። አንደኛ እኛ ክርስቲያኖች ነን እና መጽሐፍ ቅዱስ አውድ አለው፣ የሚነገርበት የራሱ አውድ አለው። ለምሳሌ ይህንን ክፍል ስንመለከት ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ነው የሚለው። ምን በሉ? ስበኩ። ስለዚህ መሰበክ የሚችልን አካል ነው ይህ ክፍል የሚመለከተው ማለት ነው። ሐዋርያትም ወጥተው የሰበኩት ዛሬም እኛ የምንሆን ወጥተን የምንሰብከውን ሰው የሚመለከት ነው። ያ ማለት የሚያገናዝብ መሆን መቻል አለበት። ምን እያልኩ ነው? ኤክሴፕሽናል ጉዳዮች ይኖራሉ። ምክንያቱም መሰበክ የማይችሉ ማገናዘብ፣ ሰምተው አናላይዝ አድርገው ወይ የሰሙትን ቃል ወንጌል ማለት ነው ወይ እንቀበላለን ወይም ደግሞ አንቀበልም የሚሉ መሆን አለባቸው። ክፍሉ እንደዛ ነው የሚነገረው። መሰበክ የሚችልን አካል ማገናዘብ የሚችልን አካል ማለት ነው። ያ ወንጌል የተሰበከ ሰው እውነት ነው ቀድሞ ማመን አለበት። ወንጌል የተሰበከለት ሰው ቀድሞ ማመን ነው እንጂ ያለበት ቀድሞ መጠመቅ ያለበት። ምን አምኖ ይጠመቃል ማለት ሳያምን ዝም ብለን ስለማናጠምቀው ማለት ነው። ስለዛ ክፍሉ የሚናገረው ህፃናትን ወይም ደግሞ ሌሎች ኤክሴፕሽናል ኬዞች ለምሳሌ አይምሮ ህሙማንን ወይም ደግሞ አንዳንዴ ምን ሊያጋጥም ይችላል፣ አይኑም የማያይ ጆሮ የማይሰማ አንድ ሰው ሆኖ ማለት ነው። ሁለቱም እነዚህ ኦርጋኖቹ ሴንስ ኦርጋኖቹ የሌለው ሰው ሊኖር ይችላል ማለት አይኑም የማያይ ጆሮ የማይሰማ። እንዲህ አይነት አሁን ኬዞችን እዚህ ውስጥ አምጥተን አናካተው። ምክንያቱም መሰበክ የሚችል እንደሆነ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ነው የሚለው። አይ ቲንክ ግልጽ ይመስለኛል። ስለዚህ ይህ ክፍል ህፃናትን አይደለም የሚመለከተው። ስለዚህ ህፃናት ላይ ስንመጣ ማመን፣ መጠመቅ ከዛ መዳን የሚለው አይደለም የሚጠቀሰው። ምክንያቱም ከላይ መሰበክ የሚችልንና ማገናዘብ የሚችልን አካል እንደሆነ ስለነገረን ማለት ነው። አዋቂ ከሆነ ማገናዘብ የሚችል ሰው ከሆነ እውነት ነው ወንጌል ይሰበክለታል። ከዛ በኋላ ካመነ ወደ ጥምቀት ይመጣል፣ ከተጠመቀ ይድናል። ካላመነ ግን ወደ ጥምቀት የማይመጣም፣ ስለዛ አይድንም ወይም ደግሞ ይፈረድበታል ይላል። ይሄ ነው አፈታቱ አውዱ ማለት ነው። እንደዛ ከሆነ ታዲያ ህፃናት እንዴት ነው የሚሆኑት ነው? ክርስቶስ እድሜ መርጦ የሞተለት ወይም ያልሞተለት አካል የለም። ለሁላችንም ነው የሞተው ክርስቶስ። የሁሉም አምላክ ነው። የሁሉም ደግሞ አባት መሆን የሚችል ነው። በጥምቀት የእርሱ ልጆች ነው የምንሆነው። የአብ የወልድ የመንፈስ ቅዱስ ልጆች እንሆናለን እና ስጋውን የቆረሰው ደሙን ያፈሰሰው ለሁሉም ነው። ስለዛ ህፃናት አላገናዘቡም ብለን ቅድምም የጠቀስናቸው አካላት አላገናዘቡም ብለን ነው የምንተዋቸው ማለት ነው። እንደዛ የምንተዋቸው ከሆነ በነገራችን ላይ አልሞተላቸውም ማለት ነው። ከዚያ አይተናነስም። እና ታዲያ የህፃናትን ጥምቀት የት ጋ ነው የምናስገባው? ለምሳሌ ዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 3-5 ያለውን ክፍል ስንመለከት ዮሐንስ 3 ከ3-5 ለምሳሌ ቁጥር 5 አካባቢ ያለውን ላንሳው። ሰው ዳግመኛ ከዋና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ማለት። ዳግመኛ መወለድ የእግዚአብሔር የጸጋ ልጅ መሆን ነው። ስለዚህ ማን ነው ዳግመኛ ካልተወለደ? ሰው። አሁን ሰው የወል ስም ነው አይደል? ሰው ሲል ህፃናት፣ ሰው ሲል ወጣት፣ ሰው ሲል ሽማግሌ ሊሆን ይችላል፣ ሴት ወንድ ሊሆን ይችላል። ስለዚህ ሰው ዳግመኛ ከዋና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ማለት ከዋና ከመንፈስ ማለት ጥምቀት ነው። ካልተወለደ ማለት ስንጠመቅ አዲስ ነው የምንሆነው። ስንጠመቅ የእግዚአብሔር ልጅነት ነው እና የምናገኘው። በውሃ በአብ በወልድ በመንፈስ ቅዱስ ስም ካልተጠመቀ አንድ ሰው ወደ እግዚአብሔር መንግስት አይገባም እያለ ነው። ህፃናት ደግሞ ሰዎች ናቸው ግን አያገናዝቡም አይደል? ግን ሰው ናቸው። ስለዚህ ሰው ስለሆነ እዚህ ጋር ይህንን ይዘን ማጥመቅ እንችላለን ማለት ነው። ምክንያቱም ከእግዚአብሔር ካልተወለዱ ወደ እግዚአብሔር መንግስት አይገቡም ተብለን እነሱ ብድግ ብለው ያንን መፈጸም አይችሉም። እኛ ግን ኃላፊነት ወስደን በእናት አባቶቻቸው ኃላፊነት ማለት ነው እንዲጠመቁ እናደርጋለን። ሰው ስለሆኑ። ሰው ሲል ቅድም እንደዘረዘርኩት ሁሉንም የእድሜ እርከን ስለሚያካትት አንደኛው ይሄ ነው። ሁለተኛ የማቴዎስ ወንጌል ምዕራፍ 19 ቁጥር 13-14 የምናገኘው ቅዱስ አሁንም የሆነ የጌታ ቃል አለ። የማቴዎስ ወንጌል ምዕራፍ 19 ቁጥር 13-14 በዛን ጊዜ እጁን እንዲጭንባቸውና እንዲጸልይ ህፃናትን ወደ እርሱ አመጡ፣ ደቀ መዛሙርቱም ገሰጿቸው ይላል። ያው ህፃናት እንደምታውቁት አያገናዝቡም ብለን የለ ማለት ይታወቃል። ያምናሉምም አያምኑምም ተብሎ ድምድም አይደረግም። በነገራችን ላይ አያምኑም ለማለት መቃወም አለባቸው አይደል?
ተሰብከው መቃወም አለባቸው። ሰምተው አገናዝበው አናላይዝ አድርገው ማለት ነው። ያምናሉም ለማለት ነገራችን ላይ ልክ ነግረናቸው ኮንፊርም ማድረግ አለባቸው። ስለዚህ እነሱ አሁን አያገናዝቡም በሚለው ነው የሚጠቃልሉት እና ደቀ መዛሙርቱ ህፃናትን ሲመጡ ያው እነሱ ያው ነፋሳዊ ባህሪ ስለሆነ ያላቸው ይሮጣሉ፣ ይረብሻሉ፣ ምናምን አይደል ወይ ያለቅሳሉ፣ ይጮሃሉ። ከዛ የተነሳ ገሰጿቸው ማለት ነው እና ጌታ ምን ይላል መሰላቸው? ነገር ግን ኢየሱስ ይላል ቁጥር 14 ማቴዎስ 19 ቁጥር 14 ህፃናትን ተዋቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት እንደነዚህ ላሉት ናትና። ተመልከቱ፣ ቅድም ዮሐንስ 3 ላይ መንግስተ ሰማያት የምትገባው ለተጠመቁት ነው ይላል አይደል? አሁን ደግሞ መንግስተ ሰማያት የምትገባው ማን ነው? ለህፃናት ማለት ምሳሌ አድርጎ አመጣቸው። መንግስተ ሰማያት የምትገባው እንደነዚህ ላሉት ናት ካለ ወደ መንግስተ ሰማያት የምታስገባዋን ጥምቀት ልንከለክላቸው አንችልም። ምክንያቱም እሱን ከከለከልናቸው ከጌታ ጋር ነው አንቲ የምንሆነው ወይም በተቃራኒ የምንሆነው። አንደኛው ይሄ ነው። ሁለተኛ ጥምቀት ምንድን ነው? ራሱ ጥምቀት እኮ ሀሳቡ ምንድን ነው? ወይም ደግሞ ሚስጥሩ ምንድን ነው? ጥምቀት ክርስቶስን የምናገኝበት ታላቅ ሚስጥር ነው። ስለዚህ አንድን አካል ወደ ጥምቀት ስናመጣ ወደ ጌታ ወደ ኢየሱስ እያመጣ ነው። ምክንያቱም በጥምቀቱ የእሱ ልጅ ነው የሚሆነው፣ የክርስቶስ ነው የሚሆነው። በጥምቀቱ ዳግመኛ እንወለድና የእሱ ነው የምንሆነው። ማቴዎስ 28:19 ላይም እንደሚናገረው እና የክርስቶስ ወደ ጥምቀት ማምጣት አንድን አካል ወደ ክርስቶስ ማምጣት ነው። ጥምቀትን መከልከል ደግሞ ለምሳሌ ህፃናትን ጥምቀትን የምንከለክላቸው ከሆነ ክርስቶስንም እየከለከልናቸው ነው። ጌታ ደግሞ አትከልክሏቸው ብሏል። ወደ እኔ የመጡ ዘንድ አትከልክሏቸው ብሏል። ሰው ሚስጥሩ ይሄ ነው። ስለዚህ እንዳይጠመቁ የምንከለክላቸው ከሆነ ከጌታ እየከለከልናቸው ነው። እንዲጠመቁ የምናደርጋቸው ከሆነ ግን ወደ ጌታ እንዲመጡ እያደረግናቸው ነው። እርሱን ይለብሱታል፣ ጸጋውን ይቀበላሉ፣ ልጆቹ ሆነው በጸጋ ያድጋሉ ማለት ነው። ስለዚህ ይሄም ቅዱስ የሆነ ቃል ስላለ እና ወደ መንግስተ ሰማያት ለሚገቡ ሰዎች ምሳሌ አድርጎ ህፃናትን ስላስቀመጠ ወደ መንግስተ ሰማያት የምታስገባዋን ጥምቀት አንከለክላቸውም ማለት ነው። አላገናዘቡም ብለን አንከለክላቸውም። ሌላው በአጻጻፍ ከሆነ ማቴዎስ 28 ይችን ብዬ ምናልባት ለሌሎች እድል ስጥ። ማቴዎስ 28 ቁጥር 19 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ይላል። ደቀ መዛሙርት አድርጓቸው ማለት የኔ አድርጓቸው ማለት ነው። ደቀ መዛሙርት ማለት ክርስቲያን ነው፣ የክርስቶስ ማለት ነው። ስለዚህ አንድ ሰው የክርስቶስ ነው የሚባለው በአብ በወልድ በመንፈስ ቅዱስ ስም ከተጠመቀ እንደሆነ ይነግረናል። እና ምንድን ነው የቀደመው ነው እዚህ ጋር የቀደመው በአጻጻፍ ደረጃ ስናየው ቀጥታ ሊተራሊ መጠመቅ ነው የቀደመው ወይስ መሰበክ ወይ ደግሞ መማር? መጠመቅ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው፣ ይኸው መጠመቅ። ከዛስ ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው። ስለዚህ ማጥመቅ አለ ማስተማር አለ ማለት ነው አይደል? ማጥመቅ አለ ማስተማር አለ። በዚህ ክፍል መሰረት አሁን ይህንን ቤተክርስቲያናችን እንዴት ነው ታዲያ የምታየው? ቅድም ማመን አለ መጠመቅ አለ መዳን አለ። እዚህ ጋርስ በቃ የተለያዩ የተጻፈው ነው የምላቸው። እንደዛ ስለሆነ ሰዎች የሚጠይቁት ማጥመቅ አለ ማስተማር አለ፣ እንደዚህ ይቀጥላል ማለት ነው። ለአዋቂዎች ሲሆን የስ ኦር ኖ ማለት ስለሚችሉ ስለሚያገናዝቡ የሰሙትን ወንጌል ግዴታ አምነው ስለሆነ መጠመቅ ያለባቸው የጌታን ቃል ማመን መጠመቅ መዳን የሚለው ቅደም ተከተሉ እሱ ግድ ነው። ይሄኛው ግን ለህፃናት እንደወረደ እንጠቀመዋለን፣ እናጠምቃቸዋለን። አሁን ማቴዎስ 28 እንደወረደ ለህፃናት በቃ ቀጥታ እንወስደዋለን፣ እያጠመቃቸው እያስተማራቸው። ስለዚህ እንዲጠመቁ እናደርጋቸውና እያስተማርናቸው የተቀበሉን ጸጋ እንዲያውቁ እያደረግናቸው ከጌታ ጋር ማለት ነው እንዲኖሩ እያደረግናቸው እናሳድጋቸዋለን። ይኸው እዚህ ጋርም ቃል አለን። ስለዚህ የትኛውን ለየትኛው እንጠቀመዋለን የሚል ነገርም በዛው እንጠቀማለን ማለት ነው። እና አንዲት ነገር ልጨምር እዚህ ጋር ለስጋዊ ነገር ሲሆን ኃላፊነት የሚወስደው ማን ነው? ቤተሰብ ነው አይደል? ገና ከጽንስ ጀምሮ እንግዲህ ይታወቃል አይደል? ከዛ ደግሞ ሲወለዱ የሚያስፈልጋቸውን ነገር ልብሱን፣ ምኑን ለጤናቸው የሚያስፈልገውን ሲታመሙ ወዘተ ወዘተ ቤተሰብን ኃላፊነት የሚወስደው ምና ልንል አንችልም። ይሄ ፍጹም ሞኝነትና ኢ መጽሐፍ ቅዱሳዊ የሆነ አካሄድ ነው። በዚህ ዓለም ላይ እንኳን ራሱ ማናደርገው ነው አይደለም ለዘላለማዊ ሕይወት ማለት ነው። ስለዚህ ከዚህ የተነሳ ሕፃናት
ነበርና መምህር ብርሃኑ ካሉ ወይም ደግሞ ዲያቆን ሕዝቅያስ ከስርዓት አንጻር ደግሞ ያለውን ነገር ደግሞ ብታስቀምጡት አሪፍ ነው ብዬ አስባለሁኝ። እግዚአብሔር ይስጥልኝ። መምህር ብርሃኑ አሉ? አዎ ዲያቆን አለ። እሺ ሰላም ብያለሁ። ይቀጥሉ። እግዚአብሔር ይመስገን። እንዴት አሉ? እሺ ያው ምናልባት ሁልጊዜ የሚባል ነገር ነው። ያው ሁሌ ይነሳል፣ ሁሌ ይመለሳል። ብዙ ጊዜ ሰዎች ለመረዳት ያን ነገር ዝግጁ አይደሉም። ግን ደግሞ አሁን ህፃናት እንግዲህ ስለማያውቁ ወይ ደግሞ ይሄ ስለ እግዚአብሔር ነው። መጽሐፍ ቅዱስም ደግሞ ብሉይ ኪዳንና ሐዲስ ኪዳን የሁለቱ ጥምረት ነው፣ ወይ ደግሞ ሁለቱንም በአንድነት የያዘ ነው። ጥላውና አካሉ ነው። ስለዚህ እንደው በሐዲስ ኪዳን የተብራሩት ሀሳቦች እንዳሉ ሆኖ ምናልባት ወደ ኋላ ተመልሰን ለምሳሌ የመጽሐፍ ቅዱስን ክፍል ስናነብ እግዚአብሔር ሙሴን ያዘውን ታሪክ እናገኛለን አይደል? ዘሌዋውያን ላይ ወንድ ልጆች ሲወለዱ በ8 ቀናቸው እንዲገረዙ አዟል። በ8 ቀናቸው እንዲገረዙ አዟል። በ8 ቀን የሚገረዝ ህፃን እውቀት አለው? ያውቃል? ይቅርታ ሄኖክ ይሰማል? ይሰማል? የ8 ቀን ህፃን ያውቃል? አያውቅም። ግን ደግሞ አንድ ወደዚያ ይሄ በብሉይ ኪዳን ሙሴ ወዳዘጋጀላቸው የእግዚአብሔር ወገን ወደ መሆን ወደዚያ ህብረት የሚገባው ግን ወንድ ህፃን በተወለደበት በ8ኛው ቀን ተገርዞ ነው አይደል? ለምሳሌ ዘፍጥረት 17 ላይ ያነሳዋል አይደል? የ8 ቀን ልጅ ይገረዝ ብሎ ነው የሚያነሳው። በቤት የተወለደ ወይም ከዘራችሁ ያይደለ በብርም ከእንግዳው ሰው የተገዛ ወንድ ሁሉ በትውልዳችሁ ይገረዝ ይላል። መጀመሪያ በቤት የተወለደ ህፃን ልጅ በ8ኛው ቀን ይገረዝ ይላል። ወገን እንዲሆን በ8 ቀን መገረዝ አለበት። የማን ወገን እንዲሆን? የእስራኤል ወገን ወይ ደግሞ ከእግዚአብሔር ወገን እንዲሆን በ8 ቀን መገረዝ አለበት። በ8 ቀን የሚገረዘው ልጅ አያውቅም። ቀጥሎም ደግሞ ምን ይላል? በብር ወይም ደግሞ በምርኮ የገዙት ያመጡት ደግሞ ወንድ ቢኖር እሱም ደግሞ በተገዛበት ወይም በመጣበት ወደዚያ ህብረት በመጣበት ጊዜ ደግሞ እንዲገረዝ ያዛል። ስለዚህ የ8 ቀን ህፃን ልጅ ወይንስ ደግሞ የ40ና የ80 ቀን የቱ ይበልጣል? በእድሜ ጋፕ እንደው ዝም ብለን እድሜ እንደው በቁጥራዊ መረጃ የ40ና የ80 የ40ና የ80 ይበልጣል። ግን እንግዲህ የ8 ቀን ልጅ ይገረዝ ብሏል። ምን እንዲሆን? ወደዚያ ኪዳን እንዲገባ። ግዝረት ደግሞ የጥምቀት ምሳሌ ነው። እንግዲህ የእስራኤል ልጆች በግዝረት ነው የእግዚአብሔር ወገን የሆኑ የነበሩት። ግዝረት በጥምቀት ተተክቷል። የ8 ቀን ልጅ ተገርዞ የእግዚአብሔር ወገን የሚሆን ከሆነ ያውቃል መቼም አትለኝም፣ ወይ ደግሞ ሌላም አካል እውቀት አለው። አይ 8 ቀን ልጅማ ያውቃል አይለኝም። ልክ እንደዚህ ከዚያ ወገን ግን የእግዚአብሔር ከሆኑት ወገን መካከል የሚገኘው ልጅ በቤተሰቦቹ በኩል በ8ኛው ቀን ተገርዞ ወገን ይሆናል፣ ወይ ደግሞ የእግዚአብሔር ወገን የእግዚአብሔር ኪዳን አባል ወደ መሆን ይገባል ማለት ነው። በሐዲስም ኪዳን ልክ እንደዚሁ ህፃናትን ስናጠምቃቸው ቤተሰቦቻቸው አማኝ የዚህ ኪዳን ህብረት ወይም ደግሞ የእግዚአብሔር ልጆች ናቸው። ስለዚህ እነሱ የእግዚአብሔር ልጆች ስለሆኑ እነዚህንም ህፃናት እናጠምቃቸዋለን። በቤተሰቦቻቸው በኩል እናጠምቃቸዋለን። ከዚያስ ልጅ ይሆናሉ። የክርስትናውን ትምህርት ግን እኮ ባንዴ የተጠመቁ ልጅ ሆኑ። ከዚያስ እየተማሩ ግን የክርስትናውን ትምህርት ግን እየተማሩ ያድጋሉ። ባንዴ የሚቆም ባንዴም የሚያልቅ ይሄ የሚደመደም ኮምፕሬንድ የሚደረግ ስላልሆነ ማለት ነው ያድጋል እየተማሩ። ልክ እንደዚህ መልሶ ቤተክርስቲያን ለምሳሌ በ80 ቀንም በ80 ዓመትም በ8 ዓመትም በ18 ዓመትም በ20 ዓመትም የክርስትናውን ትምህርት የቤተክርስቲያን ትምህርት አምኖ የመጣውን ሰው ምን ታደርጋለች? ታጠምቃለች። ልክ ብሉይ ኪዳን ላይ ሙሴ ተማርኮ የመጣውን በየትኛው ዕድሜ ገደብ ላይ ያለውን ገርዞ ወገን እንደሚያደርገው አጥምቃ ልጅ ታደርገዋለች። ህፃናትንም ልክ እንደዚሁ አጥምቃ ልጅ ወይም የክርስቶስ አካል ወደ መሆን ታስገባቸዋለች። ከዚህ ሀሳብ የክርስትናውን ትምህርት ግን እየተማሩ ያድጋሉ። በእምነት እየተማሩ እግዚአብሔር ወደ መምሰል ያድጋሉ። የሚቋጭ ስራ ነው። ለምሳሌ አንድ ሰው በ15 ዓመቱ በ20 ዓመቱ ቢጠመቅ የክርስትናን እውቀት ይጨርሳል ማለት ነው? እግዚአብሔርን መምሰልን ይጨርሳል ማለት ነው? አይደለም። እየተማረ እግዚአብሔርን በመምሰል ውስጥ ያድጋል፣ በቅድስና ህይወት በመመላለስ ማለት ነውና ልክ እንደዚህ ለምሳሌ ሌላው ሰዎች መልስ የሌላቸው በዚህ ጉዳይ ላይ ይሄን ሀሳብ የሚያነሱ ሰዎች ለምሳሌ ስንት ዓመት ሲሆን ነው መጠመቅ ያለበት አንድ ልጅ? ሄኖኬ ለምሳሌ አሁን ለሱ መልስ አላቸው? ያው እነሱ የሚሉት ተምሮ አውቆ ነው መጠመቅ ያለበት ነው የሚሉት እንጂ የእድሜ ክልል ተምሮ አውቆ መቼ? በ10 ዓመት በ20 ዓመት በ30 ዓመት መቼ ተምሮ አውቆ? የተገለጠ ቃል የለም አይደል? የተገለጠ መደብ የለም። ለምሳሌ እየተማረ እያለ ቢሞትስ? ትምህርት ሊጀምር እያለ ቢሞትስ? ያ ሰው ይድናል አይድንም?
አይድንም። በመሰረቱ መጀመሪያም ትምህርቱ ሰው ሰራሽ ስለሆነ አይደንቲፋይድ የሆነ ጊዜ ገደብ የለውም። አንዳንዱ በ10 አንዳንዱ በ20 አንዳንዱ በ30 ያደርገዋል። ምንን መሰረት ያደረገ አይደለም ከተባለ መጽሐፍ ቅዱስን መሰረት ያደረገ አይደለም። እኛ ግን ህፃናትን በክርስቲያኖች በኩል ከክርስቲያን ወገኖች ወይ ደግሞ ቤተሰቦች የተገኙ ህፃናትን እናጠምቃቸውና አይነን የመጽሐፍ ቅዱስ ለምሳሌ ዘሌዋውያን 12 ላይ ያለ አይደል 40 እና 80 የሚለው ዘሌዋውያን 12 ላይ መጽሐፍ ቅዱሱ ላይ ያለውን ነው። ያንን ዘሌዋውያን 12 ላይ በ40 እና በ80 ወደ ቤተ መቅደስ ወንድ ከሆነ በ40 ቀን ወደ ቤተ መቅደስ መምጣት እንዳለባት ይናገራል። ሴት ከሆነች ደግሞ የተወለደችው ህፃን በ80 ቀን ወደ ቤተ መቅደሱ መምጣት እንዳለባት ይናገራል ሙሴ ዘሌዋውያን 12 ላይ። ያንን መሰረት አድርገን የመንጻት ወራቷ ሲፈጸም እናት በ40 እንዲሁም ደግሞ በ80 ወደ ቤተ መቅደስ ትመጣና ህፃኑ ልጅ ተጠምቆ ልጅ ይሆናል፣ ወደ ኪዳን ይገባል። ከዛ ግን እየተማረ ያድጋል እንጂ አይ የሆነ ጊዜ ላይ ሲመቻች ይማራል፣ ቆይ እንደዚህ ሲሆን ይማራል የተባለ የሚቀመጥ አይደለም። ቅዱሱን መሰረት አድርገን አካል መሆን ስላለበት አካል እንዲሆን አድርገን እየተማሩ ግን ያድጋሉ። አመሰግናለሁ። ዲያቆን ሕዝቅያስ ማለን መምህር ብሬ መንግስታትን ያወርስልን 40 እና 80 ዘሌዋውያን ምዕራፍ 12 ላይ ከዛ ነው ስርዓቱ የተቀዳ የሚለውን ነገር አይ ቲንክ ሰምታችሁታል እያስባለሁ። ከስርም ያላችሁን ሄኖክም በንጽጽር መንገድ ደግሞ ጥሩ አድርገው ነው ያስተማሩና ቃሉን ያሰማልን። በነገራችን ላይ ጥምቀትን እንደዚህ ካደግን በኋላ ምናምን ብለው የሚሉ ሰዎች አንዱ ጥምቀት ለመዳን ነው ብሎ ስለማያምኑ ነው። ሄኖክ እሺ እንድታሰምሩበት አንድ ሰው በተለይ ፕሮቴስታንቶች ከሆኑ እናንተ የሚጠይቋችሁ ማለት ነው የህፃናትን ጥምቀት ጋር ከመምጣቱ በፊት ጥምቀት ለመዳን ግዴታ አስፈላጊ ነው ብሎ ያምናል ወይ የሚለው ነው ቸክ የሚደረገው። አይ ጥምቀት ለመዳን አይሆንም ካለ በቃ ለምስክርነት ብቻ ነው ስለሆነ የሚልህ አንድ ሰው ደግሞ ካገናዘበ በኋላ ስለሆነ አምናለሁ ወይ አላምንም ብሎ ሊመሰክር የሚችለው ቀጥታ አየው ወደ እነሱ ሐሳብ ጥምዝዝ አድርገው አይ በቃ ህፃናት እኮ መጠመቅ የለባቸውም ወደሚለው ድምዳሜ ይደርሳሉ ማለት ነው። ግን ቅዱሱ ቃሉ ያመነ ይጠመቀ ይድናል እያለ ነው። ማንም ይድና ያመነ ይጠመቀ ኃጢአታችሁ ይሰረይ ዘንድ ተጠመቁ፣ ተነስ ስሙን እየጠራጠመ ከኃጢአትም ታጠብ ወዘተ ክርስቶስን የተጠመቃችሁ ክርስቶስ ለብሳችሁታል። ግዴታ መጠመቅ ለመዳን መሰረታዊና ወሳኝ ጉዳይ እንደሆነ ቅድም የጠቀስነው ሰው ዳግመኛ ከዋና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት አይገባም እያለ ነው። ይህንን የተቀበለ ሰው ግን ኦኬ ታላላቅ ከሆኑ እነዚህ ሰዎች ቀድመው ቃሉን ይሰማሉ፣ ከዛ ያንን ማመን አለባቸው። ካመኑ ይጠመቃል፣ ካላመኑ ግን ወደ ጥምቀት የማይመጡም፣ ስለዛ ፍርድ ውስጥ ናቸው ወይም አይድኑም ብሎ ይደመድማል። አየው ህፃናት ሲሆኑ ሲልና እንደ በላይ ምሮ ያስባል። ቅድም የጠቃቀስናቸውንም ደግሞ እንትኖች ይዞ ወይም ሲነገረው ያምናል። በጥምቀት ግን አይዳንም ወይም ጥምቀት ለመዳን አይሆንም ካለህ ግን የፈለገውን ያህል ብትነግረው ሊያደርቅህ ነው እንጂ የሚመጣው አይቀበልህም ማለት ነው። ይህችንም ነገር እንድታያት ነው። ዲያቆን ሕዝቅያስ እዚህ ላይ የሚጨምሩት ነገር ካለ ይጨምሩና ሌሎችንም ጥያቄዎች ካሏቸው እንቀበላቸው። አይ ቃለ ሕይወት ያሰማልን። ሁሉም መልስ ተሰጥቷቸዋል። ሄኖኬ እዚህ ጋር ማስተዋል ያለባቸው ፕሮቴስታንት ሁለት አይነት ጥያቄ ነው የሚጠይቁት። አንደኛው ሳይኮሎጂካል ይባላል። ምንም የራሳቸው አስተያየት ወይም የራሳቸው ይሰማል ዲያቆን ክርስቶስ ኦኬ፣ የራሳቸው አስተያየት የራሳቸው እንትን ነው። ምክንያቱም እንደዛ አድርገው ሳይኮሎጂካሊ መንገድ ካልሄዱ ቤተ ክርስቲያንን በሚስጥረ ሥላሴ፣ በሚስጥረ ሥጋዌ፣ በሚስጥረ ጥምቀት፣ ቁርባንና ትንሣኤ ሙታን በአስተምሮ ሊረቱ አይችሉም። ምክንያቱም ቤተ ክርስቲያን ከጌታ ቀጥሎ ሐዋርያት አሉ፣ ከሐዋርያት ቀጥሎ ሁሉም አሉና ሐዋርያዊ ቅብብሎሽ ይዛ ስለመጣች የምትሳሳተው ትምህርት አይኖርም። ስለዚህ እንደዚህ አይነት ስርዓቶች ላይ የሚጠቀሙት ሎጂክ ወይ ሳይኮሎጂካል ነው የሚባለው የሚጠቀሙበት መንገድ እና ቅድም መምህር ብርሃኑ እንዳስረዱ ቤተ ክርስቲያን በሕገ ልቦና ነበረች። ከዛ በኋላ በሕገ ኦሪት አለች። አሁንም በአዲስ ኪዳን አለች። ስለዚህ ቀናቱን የወሰድነው ከብሉይ ኪዳን ነው። ለምን? የሉቃስ ወንጌል ምዕራፍ 16 ቁጥር 17 ላይ ከሕግና ከነቢያት አንዲት ቃል ከምትወድቅ ሰማይና ምድር ሊያልፍ ይቀላል ይላል። ስለዚህ ከብሉይ ኪዳን ላይ ማለፍ የሌለባቸው በረከት የሚያሰጡ ጥሩ ጥሩ ነገሮች ለምሳሌ እንደ 10ቱ ትእዛዛት ያሉ መስዋዕት ይዞ ተዘጋጅቶ ተቀድሶ መቅረብን ጥሩ ጥሩ ነገሮችን ወስደናል። ስለዚህ ከነዛ ከወሰድናቸው ነገሮች መካከል ግዝረት በጥምቀት ሲተካ ቀናቱን ደግሞ ከብሉይ ኪዳን ወስደናል እና
ህፃናቱ እኛ ላይ ሲሆን ነው ይህን ጥያቄ የሚያነሱት እንጂ በአንዳንድ የፕሮቴስታንት ቦታም ስትሄድ ህፃናትን በፓስተር የማስባረኪያ ቀን አላቸው። ቪዲዮ ሁሉ አለ፣ ዩቱብ ላይ ማግኘት ትችላለህ። ህፃናትን እነሱም ይወስዳሉ። ቤተ ክርስቲያን ስትሆን ነው የሚከሱት። እና ስትመልሱ ምናልባት ድንገት በአካባቢያችሁ እነሱ የሚበዙ ከሆነ ስትጠየቁ መጀመሪያ መልስ ለመስጠት ሳይሆን የምትዘጋጁት የተጠየቃችሁት ጥያቄ ሳይኮሎጂካል ነው ወይስ መጽሐፍ ቅዱሳዊ ነው? ለምሳሌ ሰው አምኖ ይድናል ለመዳን እምነት ይልህና ወዴት ያዞሩታል? ወደ ሳይኮሎጂ። አሁን አንተ ካመንክ በኋላ ሳትጠመቅ ብትሞት ትድናለህ አትድንም ይሏቸዋል። የእናንተ መልስ መሆን ያለበት ለመሞት ሀሳብ የለኝም ነው። እና እንደዚህ ያሉ አሁን ልክ እንደ ህፃናቱ ሳይኮሎጂካሊ ጥያቄ ነው እንጂ ሰው እንዴት መንፈስ ቅዱስን አትቀበል፣ እግዚአብሔር አይባርክ፣ ከእግዚአብሔር ከመንፈስ ቅዱስ ጋር አትገናኝ ተብሎ ልጁን ይከላከላል። እነዚህ ልጆች መጥተው የሚቀበሉት የእግዚአብሔርን ስጦታ ነው፣ ጥምቀት ከሰው ስላልሆነ ማለት ነው። ስለዚህ ሁላችሁም ስትጠየቁ መጀመሪያ ጥያቄውን ስሙት። ጥያቄውን በደንብ ስሙት። ሳይኮሎጂካል ነው፣ ይቅርታ፣ ሳይኮሎጂካል ሎጂክ ነው ወይስ ትክክለኛ ኤቪደንስ የሚፈልግ ነው? ብዙ ጊዜ ሎጂክ ነው የሚጠቀሙት እንጂ ቤተክርስቲያን ያላት መልስ ከመጽሐፍ ቅዱስ የወጣ ሆኖ አይደለም ለማለት ነው። ሁሉንም ስለነገሩ እንዳላረዝሙ ነው። ተማለ እንዲያቆን መንክሳትን ያውርስልን። ምናልባት ሄኖክ ግልጽ ያልሆነላችሁ እዚህ ላይ የምታነሱት አለ ነው? ግልጽ ነው፣ በጣም ግልጽ ነው። ቃልት ያሰማልን። ያው ዲያቆን ስኬል ካነሱት አይቀር አንድ ጥያቄ በዚሁ ላክልና እንትን ማለት አሁን ስለ ድህነት ወይም በእምነት ብቻ መዳን ከሚለው ማለት ነው። እና እኛ ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምነው ያው በእምነት ብቻ መዳን እንደማይቻል ብዙ የመጽሐፍ ቅዱስ ክፍሎች እንደሚያስረዱ እዚሁም አንዳንድ ትምህርቶችን ለመማር ሞክረናል። አርትከው ወይስ ሄኖክ ሰማችኋል? አይ አንተ አለ የነሱ ጠፍቶ የገጠር ኔትወርክ እስኪመለስ ግን ዲያቆን አንድ ነገር ከስር አንድ ጥያቄ ተመላልሶ የተጻፈ ነውና ቀጥል ብሬሽ። ይቅርታ ይሄ የ40 እና 80 አመጣጡን ቢነግሩን የሚል አንድ ጽሑፍ ያይ ነበር ተረጋግሞና ያው ዘጸአት 12 ማን ነው ዘሌዋውያን 12 ላይ ያለ ሐሳብ ነው። ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 ጀምሮ እግዚአብሔር ለሙሴ የነገረው ሕግ ነው ወይ ደግሞ ስርዓት ነው። ይሰማል ድምጼ ዲያቆን? አላህ እና እያንዳንዱን ቁጥሩን በቀመር አስቀምጦታል። ለምሳሌ እንደዚህ ይላል፣ ለእስራኤል ልጆች እንዲህ ብለን ንገራቸው፣ ሴት ብታረግዝ ወንድ ልጅም ብትወልድ ይላል። ሴት ብታረግዝ ወንድ ልጅም ብትወልድ 7 ቀን ያህል የረከሰች ናት ይላል። 7 ቀን ያህል የረከሰች ናት። ስለዚህ 7ን እንይዛለን። አሁን 7 ቀን ያህል የረከሰች ናት ይላል። ቀጥሎ እንደ ህመሟ መርገም ወራት ትረክሳለች ካለ በኋላ በ8ኛውም ቀን ልጁ ከስጋው ሸለፈት ይገረዝ፣ ከደሟም እስክትነጻ 33 ቀን ትቀመጥ፣ የመንጻቷም ቀንም እስኪፈጸም ድረስ የተቀደሰ ነገርን አትንካ፣ ወደ መቅደስም አትግባ ይላል። ስለዚህ መጀመሪያ 7 ቀን ነበረ። 7 ሲደመር 33 ስንት ይሆናል? ምናልባት ከስራ የጠየቀን ሰው ቢኖር ቢጽፍልን ጥሩ ነው። ሌሎችም ስለሚሰሙ ዞሮ ዞሮ ሀሳቡን እንዲይዙት። የመጀመሪያ 7 ቀን ይላል፣ ቀጥሎ ደግሞ 33 ቀን ይላል። 33 እና 7 ሲደመር 40 ይሆናል። ይሄን የሚለው ምን ከሆነ ነው የሚለው ሴት ልጅ ብታረግዝ ወንድ ልጅም ብትወልድ ብሎ ወንድ ልጅ ብትወልድ
40 ቀን 7 ቀን መጀመሪያ ከዛ ደግሞ 33ን ያመጣና 33 እና 7 40 ቀን ይሆናል ማለት ነው። 40 ቀን ይሆናል ማለት ነው። ቀጥሎ እንደዚህ ይላል ሴት ልጅን ብትወልድ አለ እንደ መርገሟ ወራት አለ ቁጥር 5 ላይ ሴት ልጅን ብትወልድ እንደ መርገሟ ወራት 2 ሳምንት ያህል የረከሰች ናት ይላል። 2 ሳምንት ያህል የረከሰች ናት ማለት ስንት ማለት ነው? 2 ሳምንት ያህል የረከሰች ናት ማለት 2 ሳምንት ማለት 14 ቀን ማለት ነው። ስለዚህ 2 ሳምንት ያህል የረከሰች ናት ከደሟም እስክትነጻ ድረስ 66 ቀን ትቀመጥ ይላል። ስለዚህ መጀመሪያ 2 ሳምንት አለ። 2 ሳምንት ማለት 14 ቀን ነው። 14 ቀን ሲደመር 66 እና 14 ስንት ይሆናል? 80 ይሆናል ማለት ነው። 80 ይሆናል። ስለዚህ ሴት ልጅም ብትወልድ እንደ መርገሟ ወራት 2 ሳምንት ያህል የረከሰች ናት ከደሟም እስክትነጻ ድረስ 66 ቀን ትቀመጥ። የመንጻቷ ወራትን በተፈጸመ ጊዜ ለወንድ ልጅ ወይም ለሴት ልጅ የ1 ዓመት ጠቦት ለሚቃጠል መስዋዕት፣ የረጉ ግልገል ወይም ዋኖስ ለኃጢአት መስዋዕት ወደ መገናኛው ድንኳን ደጃፍ ወደ ካህኑ ታመጣለች ብሎ መች ወደ መገናኛው ድንኳን ወደ ካህኑ ልትመጣ እንደሚገባ ወይ ደግሞ ልትቀርብ እንደሚገባ ያስቀምጣል። ስለዚህ 40 እና 80 የሚለው የዚህ የመጽሐፍ ቅዱስ ክፍል የተቀመጠ ነው፣ ወይ ደግሞ ዘሌዋውያን 12 ላይ በግልጽ የተብራራ የተቀመጠ ሐሳብ ነው ማለት ነው። ሰማልን መምህር መንግስታትን ያወርስልን። እውነት ነው። መጽሐፈ ኩፋሌ አይ ቲንክ ምዕራፍ 4 ላይም ከአዳምና ከሔዋን ጋር ተያይዞ እሱም አብሮ ይነሳል። እንግዲህ እናንተ ደግሞ በስፋት በደንብ እዩት። በነገራችን ላይ በተደጋጋሚ የሚመለስ ጥያቄ ነው ይሄ ጥያቄ እና ምንጩ ግን ቅድም እንዳነሳ ነው ጥምቀትን ከመዳን ጋር ጥምቀት እኮ አያስፈልግም አንልም፣ ግን ለመዳን ደግሞ አያስፈልግም ይሏቸዋል ተመልሰው እና ጥምቀት ከድነት ጋር ግንኙነት የለውም የሚል አቋም ያላቸው ሰዎች እንደተራ ነገር ቆጥረውት ምስክርነት ብቻ ማሳያ እንደዚህ አድርገው ቆጥረውት ስለሆነ የሚነሱት የሕፃናትን ጥምቀት ለመቃወም የሚነሱት ይህንን ቆም ብሎ ቅድም በተናገርነው መሰረት ማሰብ ነው። ስልጣን ያለው ማን ነው? እኔ እኮ ስልጣን የለኝም፣ ድንቡሼ ስልጣን አልሰጠኝም። እና ከስር ሚውት መደረግ ያለባቸው ሰዎች አሉ፣ ወይ ገብተው ይወያዩ ወይ አርፎ አይቀመጡ። ያላልነውን ሚስ ኢንተርፕሬት እያደረጉ እንትን የሚሉ አሉ። እነሱን ተቆጣጠሩ ሞዴሬተሮች። ሄኖክም 1 ቁጥር እየጻፈ ነው። ማን አለ ባለስልጣን? ማንም የለም እንዴ? ተሙም የለም መሰለኝ። እሺ ሄኖክን አስገቡት ሞዴሬተር። እስኪ ማን አለ? ተሙ አለ? ፈርቻለሁ እኮ ደግሞ ሳሰጠኝ እንዳትሄደለው ብዬ ሲሮጥብኝ ጊዜ ነው ቅድም ልደት ሄኖክ ዲያቆን የትኛውን ሄኖክን ነው? 1 ቁጥር ጻፍ ሄኖክ። ቆይ አስገባዋለሁ። ሌላ ሰው እየጻፈ ነው። 1 ቁጥር ጻፍ ሄኖክ። ከስር 1 ቁጥር የጻፈ ለወንድም ነበረ ቅድም የነበረ ሄኖክ የለህም? ይሄ አዳነ የሚባል ልጅ ሚውት ታደርገው ደግሞ ከጻፈ አይ ቲንክ ፓስተርም መሰለኝና ወይ ያልነውን በስርዓት አይሰማ ወይ አይው ጻፈ። አሁን እሺ እሱ መሰለኝ ሄኖክ ገነት የሚለው ተሙ ኦክ ገስት ላክልኝ አንድ ጊዜ። ሄኖክ ገነት የሚለው መሰለኝ ቅድም እንደዛ ነበር። በደንብ አላየሁትም። አስገባው ስለ እንትን አለ ገስት ይላክልኝ። ሄኖክ አለውኝ ዲያቆን ገስት ላክ ወይም ሄኖክ አሁን 1 ቁጥር ጻፍ። በዚህ ልሳብህ አልሰማም። ሚውት አድርጌ ያወራየው ጻፍ 1 ቁጥር ከታች ተሙ አብራችሁ ናችሁ እንዴ? ያ ይኸው 1 ቁጥር ጽፏል። አንተም ዞር የምትል ከሆነ ጊዜያዊ ስልጣንም ቢሆን ስጠኝ አለ አለው ያ ሄኖክ አይቼዋለሁ። እሺ አይቼዋለሁ፣ ስቤዋለሁ፣ ተስቧል። ነብይ አዳነ
ስቤዋለሁ። ሚውት አድርገው ይቀመጥ ይማር። በየቤቱ አየዋለሁና ከሰሞኑ የማየው ፓስተር ነገር መሰል ይጽፈውን ሙሉ አስተውልም። እሺ ሄኖክ መታሩ ወንድሜ ሄኖክ ሙዬ ቤቱ በደንብ ኮፒ ሊንክ ይደረግ። ኔትወርክ መሰለኝ ልጆቹን እየረበሻቸው ያለ። እሺ የተወደዳችሁ ውድ ኦርቶዶክሳውያን፣ አዎ ኮፕሊንኩ ራሱ በጣም የሚያሳዝነው 2K ብቻ ነው። ከ10K በላይ አንድ ጊዜ ሁላችንም ከዛ እንማማርበት እንድንማር ስለፈለግን ነው። ዲያቆን ሕዝቅያስም አለ፣ መምህር ክርስቶፎል አለ፣ መምህር ብሬ አለ። አሪፍ ትምህርት እንዲያስተምሩ እንድንማማር ሁላችንም ኮፕሊንክ እናድርገው። አንድ ጊዜ 10 ሺህ እናድርሰው እስኪ። የተወደዳችሁ ውዶች 3K ገብቷል፣ 7K ይቀረናል። ቴንክ ዩ ታዛዥ ስለሆናችሁ ከልብ እናመሰግናለን። ለሰዎችም ሼር አድርጉ፣ ሼር አድርጉ። አንዴ ኮፕሊንክ አድርጉት፣ እኛ እንቀጥል። ኔትወርክ ምናልባት እያስቸገራቸው ይመስለኛል። ገጠር ናቸው እና ሄኖክ ይሰማል አሁን? ኮፕሊንኩን ከፍ አድርጉት ቢያንስ ቶሎ 5K ከዛ 678 10 ላይ ያዘዘው ተሙ ተደራራለ። እሺ ሄኖክ አዎ ይሰማል፣ አሁን ይሰማል። አቤት ይሰማል። መዳን በእምነት ብቻ ይላል። እየዘገየ ቢሆን እሺ አሁን እሰማሃለሁ። አዎ ይሰማል። ጌቶ መሰለኝ የሚሰማ ሄኖክ አሁን በጥራት የተሰማኝ ነው። ብቻ የሚለውን እያነሳ ነበር። ጥር አድርጋ አቅርበው። አዎ እምነት ብቻ የሚለው ለኛ ግልጽ ነው። በእርግጥ ግን እኛ ግልጽ ያሉልን ነገር ምንድነው? የሐዋርያው ቅዱስ ጳውሎስ መልእክታት ላይ ያሉ ነገሮች ነው። እነሱን በማንሳት ለምሳሌ ከሮሜ 7 ጀምሮ ገላትያ 3:6 ላይ ያሉ ኦሪትን በመፈጸም አይዳን ምናምን የሚሉ እንትኖች አሉና በእምነት ጽድቅን በእምነት አደረገ ምናምን የሚሉ የመጽሐፍ ቅዱስ ክፍሎች አሉ። ሐዋርያው ቅዱስ ጳውሎስ በላከው መልእክቶቹ ላይ ማለት ነው። ወደ ሮሜ ሰዎች ብዙ ቦታዎች እንደዚህ አይነት ነገሮች አሉ እና ምን ለማለት ተፈልጎ ነው ያ ነገር ነው ለኛ ያልገባን። ምን ለማለት ተፈልጎ እንደሆነ እሱ አልገባንም እንጂ ብዙ ቦታ በስራ ምግባር እንደሚያስፈልግ ስጋው ደግሞ መቀበል መጠመቅ ብዙ ምስጢራት ቤተክርስቲያን መፈጸም እንደሚያስፈልግ እኛ ተመረናል። ነገር ግን የሐዋርያው ቅዱስ ጳውሎስ መልእክት ምን ለማለት ተፈልጎ ነው? ለምንድን ነው እንደዛ ሊል የቻለው? እሱን ብታብራሩልን። ይሄ ነው ጥያቄ። እሺ ሚውት አድርግና ተከታተለን። ጥርጥር እያደረግን አሁን የምንሄድበት ትንሽ ይሄ ጥያቄ ቆንጆ ጥያቄ ነው። ያው ሁሌም የምንማማረው ነው። በእርግጥ ጥቂት ነገር አሁንም ልበልና ለታናሽነቴ ከዛ ወደ መምራን አንደኛ በየትኛውም የመጽሐፍ ቅዱስ ክፍል በደንብ ስሙ። በየትኛውም የመጽሐፍ ቅዱስ ክፍል ሰው በእምነት ብቻ ይድናል የሚል የለም። የሚገርመው ይሄ ነው። ስለዚህ ራሳቸው ፕሮቴስታንቶች ይህ መጽሐፍ ቅዱሳዊ ሆነው ይመጡና ኧረ እባካችሁ መጽሐፍ ቅዱሳዊ ያንን እኮ ይላሉ። ስህተት አንላችሁም። ይህ መጽሐፍ ቅዱሳዊ ናችሁ፣ ከመጽሐፍ ቅዱስ ውጭ ናችሁ። መዳን በእምነት ብቻ የሚል አንድም ቦታ የለም፣ አንድም ቦታ ማለት ነው። ነገር ግን ደግሞ ሰው ሳያምን አይድንም። ለመዳን ለመጽደቅ እምነት መሰረት ነው። እምነት መሰረት ነው። ይህን አባቶቻችን በደንብ አድርገው እነ ቅዱስ ዮሐንስ አፈወርቅ ሌሎችም ከዛ በፊትም የነበሩ አባቶች በመጽሐፍ ቅዱስ ክፍልም ራሱ የምናገኘው ትምህርታችን ነው። ወደ አባቶች የመጣሁት ኦርቶዶክሳዊ አስተምሮ ከአባቶች ውጭ ከአባቶች ትምህርት ውጭ እንዳይደለ ለመናገር ነው። ወይም አሁን ላይ ሰው በእምነት ብቻ አይድንም ብለን ስንናገር የሆነ ቅርብ ጊዜ የሆነ የተፈጠረ እንዳይመስልም ጭምር ነው። መጽሐፍ ቅዱሱ እንዳለ ሆነ የመጽሐፍ ቅዱስን ስለተናገርኩት ማለት ነው። ስለዛ መዳን በእምነት ብቻ መጽደቅ በእምነት ብቻ የሚል ከሌለ ለምን እንደዛ ብሎ ይመጣል? እና የሚጠቃቅሳቸው ጥቅሶች ለምሳሌ ገላትያ 3ም ሮሜ 3ም ሌሎችም መልእክቶች ላይ ሰው በእምነት እንደሚጸድቅ ይናገራሉ። ሌላም ክፍል ላይ ዮሐንስ 3 ላይ ዮሐንስ 6 ላይ ሰው በእምነት የዘላለም ሕይወት እንደሚያገኝ ይናገራል። ይሄ ማለት ግን ሰው በእምነት ይጸድቃል ማለት በእምነት ብቻና ብቻ ይጸድቃል ማለት አይደለም። ይሄ እኮ በነገራችን ላይ እኔ ለሰዎች ቋንቋ ነው ማስተማር ያለብን ብዬ ነው የማምነው። አሁን ለፕሮቴስታንቶች ነው የምላቸው። ብዙዎቹ የቋንቋ ጥረት አለባቸው። እንዲህ አሁን ገስት ላይ ሄኖክ አለ ማለትና ሄኖክ
መልስልኝ እስኪ እንደው እንትን ካላለ ድምጻችን ካልተራራቀ አይ ቲንክ ይዘገያል መሰል አንተ ጋር ገስት ላይ ሄኖክ አለ ማለትና ገስት ላይ ሄኖክ ብቻ አለ ማለት አንድ ነው አይደለም? ይዘገያል መሰለኝ። በቃ እንደዚህ ልጨርሰው። አንድ አይደለም። አየሁ ገስት ላይ ሄኖክ አለ ስትል ስለ ሄኖክ መኖር አለመኖር እየተናገርክ ሲሆን ገስት ላይ ሄኖክ ብቻ አለ ስትል ግን ስለ ሌሎች አለመኖር እየተናገርክ ነው። ልክ እንደዛ መጽሐፍ ቅዱስ በእምነት የዘላለም ሕይወት እንደሚገኝ፣ በእምነት እንደሚዳን፣ በእምነት እንደሚጸደቅ ሲናገር በእምነት ብቻና ብቻ እያለ አይደለም። በእምነት ብቻ ነው የሚዳነው፣ በእምነት ብቻ ነው የሚጸደቀው ካልክ ግን ሌላ ነገር አያስፈልግም ወደሚል ነው የምትመጣው። መጽሐፍ ቅዱስ ልክ በእምነት እንደሚዳን ይነግርህና ያመንና የተጠመቀ ደግሞ ይድናል ይልሃል። ስለዚህ ማመንና መጠመቅ ብሎ ጥምቀትን ጨመረ ማለት ነው። በእምነት እንደሚዳን ይነግርህና ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ብሎ ብቻውን ራሱ ጥምቀት ያድናል ብሎ አስቀምጧል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ አሁንም በእምነት ይዳናል እንዳለ ማቴዎስ 19 ከፍ አድርገው ማቴዎስ 19 ቁጥር 16 ላይ ወደ ዘላለም ሕይወት እንድገባ ምን ላድርግ ብሎ ለመጣ ሰው ጌታ ሲናገር ወደ ዘላለም ሕይወት መግባት ብትወድ ትእዛዛትን ጠብቅ ይለዋል። አሁን ትእዛዛትን ጠብቅ ስላለው ወደ ዘላለም ሕይወት እንድትገባ ቃል በቃል ትእዛዛትን ጠብቅ ስላለው ትእዛዛት ብቻ ልል ነው እንዴ? አልልም። ቅድም የጠቀስከው አንተ ያዕቆብ ምዕራፍ 2 ቁጥር 14 እስከ መጨረሻው ሰው በእምነት ብቻ ሳይሆን በስራ ይጸድቃል አለ ወይም ይድናል አለ። ቃል በቃል እንግዲህ አንድ ብቻ ያለው እዚህ ቦታ ላይ ነው። ቃል በቃል ደግሞ ሰው በእምነት ብቻ ሳይሆን በስራ ይድናል ወይም ይጸድቃል ተብሎ የተጻፈው። አይ የለም በእምነት ብቻ ነው የነሱ ሙግት ማለት ነው። ታዲያ መጽሐፍ ቅዱስ ምን እያለ ነው? ዮሐንስ 6 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል። ከፍ ሲል ደግሞ ከፍ ብሎ በእኔ የሚያምን የዘላለም ሕይወት አለው አለ። ቅድም የጠቀስናቸው እንደዚህ በጌታ ሰው አምኖ የዘላለም ሕይወት እንዳለው ይናገራል። ስለዚህ ምን ማለት ነው ታዲያ? ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይልሃል። እነሱ ግን ይህንን እምነት ብቻ ለማለት ነው የሚጠቅሱት፣ ግን አይልም ማመንና መመስከር ይልሃል። ስለዚህ ይኸውልህ ኦርቶዶክሳዊው ትክክለኛ መጽሐፍ ቅዱሳዊ ትምህርት ኦርቶዶክስ ቤተክርስቲያን ሁሉንም ነው የምትቀበለው። ስለዚህ ለመዳን ወይም ለመጽደቅ የሚያስፈልጉ ነገሮች ትልና ትዘረዝራለች። ለምሳሌ ሰው በምግብ ይኖራል፣ ሰው በውሃ ይኖራል፣ ሰው በኦክሲጅን ይኖራል። ይሄ ስጋዊ ኑሮ ማለት ነው። ሰው በመጠለያ ይኖራል፣ ወዘተ ወዘተ ብለን ብንዘረዝር የተለያየ ገጽ ላይ እንደዚህ አይነት ነገር ብናገኝ ምን አድርገን ነው የምንወስደው? ለመኖር የሚያስፈልጉ ነገሮች ውሃ፣ ምግብ፣ ኦክሲጅን እያል እንዘረዝራለን ማለት ነው። ሰው በምግብ ይኖራል ማለት ሰው በምግብ ብቻ ይኖራል ማለት አይደለም። ልክ እንደዛ ለመዳን የሚያስፈልጉ ነገሮች ትልና ቤተክርስቲያናችን በቅደም ተከተል ታስቀምጣችኋለች። በቅደም ተከተል ታስቀምጣችኋለች ማለት ምን ማለት ነው? ኢኒሻል ሳልቬሽን የሚባል አለ። ሰው ቀድሞ ለምሳሌ አሁን ሰው ከመጠመቁ በፊት እና ወደ ቅዱስ ከመጠመቁ በፊት ማመን አለበት። ከመቁረቡ በፊት መጠመቅ አለበት። ቅዱስ ሥጋና ክቡር ደሙን መብላት ከመጣቱ በፊት ማለት ነው። ስለዚህ ቤተክርስቲያን ትሰድረዋለች ማለት ነው። ስለዚህ ማመን፣ መጠመቅ፣ የመንፈስ ቅዱስ ስጦታ መቀበል በቅዱስ ሜሮን አማካኝነት፣ ከዛ ቅዱስ ሥጋና ክቡር ደሙን መብላት መጠጣት፣ እነዚህ ሶስቱ ሚስጥራት አንድ ላመነ ሰው የሚያገናዝብ ከሆነ በአንድ ዕለት ይፈጸሙለትና ይሄ ሰው አሁን ዳነ እንላለን። ልጅ ሆነ፣ ከኃጢአቱ ታጠበ፣ የቀደመ ኃጢአት ከነበረበት ማለት ይኖርበታል። ሳያምን ራሱ መቆየቱና በብዙ ነገር ተጨማልቆ ነው የሚመጣው ሰው። ከዛ በኋላ ደግሞ አየሁ ዕለት ዕለት ደግሞ የሚተገብራቸው ነገሮች አሉ። እስከ መጨረሻው መጽናት ማቴዎስ 24:13 ትእዛዛቱን መጠበቅ፣ ቅድም የነገረን ጌታ እምነታችንን በስራ መፈጸም፣ ፍሬ ማፍራት ዮሐንስ 15:2 አየሁ። ሁሉንም ቤተክርስቲያን እንደዚህ ነው ስክት አድርጋ የምትነግረን። አንዱን ጥላ አንዱን አንጠልጥላ አትሄድም። ፕሮቴስታንትስ የትም ቦታ ላይ የለም እምነት ብቻ ይልህና ጥምቀቱን ይተውልሃል፣ ቅዱስ ሥጋና ክቡር ደሙን ይተውልሃል። ቅድም የዘረዘርናቸውን በሙሉ ትቶ አሜን ነው ሃሌሉያ ነው እምነት ብቻ ነው ይልሃል። አንድም ቦታ ግን የለም። እንደዚህም ሊሆን አይችልም። መነሻ እንግዲህ የሚያደርጓቸው የቅዱስ ጳውሎስ ቅድም አንተ የተቃቀስካቸውን መልእክቶች ነው። ግን ያ ክፍል ግን ቅድም ባልኩት መንገድ ነው። ሰው በእምነት ይጸድቃል፣ ሰው በእምነት ይድናል፣ እንደዚህ የዘላለም ሕይወት ያገኛል ማለት ብቻና ብቻ እያለ አይደለም። አንድ ሁለተኛ አንተም ነካ አድርገዋል። ገላትያ ምዕራፍ 3 ላይም የሚያነሳው አለ ቁጥር አይ ቲንክ 13 ምናምን አካባቢ ጀምሮ በእምነት በኩልና በሕግ በኩል ብሎ ያመጣዋል። ሕግ የሚለው ኦሪትን ነው እንዴ? ሰው በኦሪት በኩል የዘላለም ሕይወት ያገኛል እንዴ? በሕግ በኩል በኦሪት በኩል ያገኛል እንዴ? አይደለም፣ በእምነት በኩል ነው። ስለዚህ አሁን ሕዝብና አሕዛብ የለም። ሁሉም አምኖ ሲመጣ በእምነት በኩል ይጠመቅና ልጅ ይሆናል፣ ይድናል። እዛው የሚናገረው ገላትያ ምዕራፍ 3 ቁጥር 26 እና 27 የሚነግረን ይሄንን ነው። ስለዚህ በሕግ በኩል አይደለም እያለ የሚጠቅስላቸው አየው የሕገ ኦሪትን ለምሳሌ መገረዝ፣ የኦሪት መስዋዕት ማቅረብ፣ በዓላትን ማቅረብ ወዘተ የመንጻት ብዙ ስርዓቶች ነበሯቸው። ከነሱ አንላቀቅም ላሉት ለአይሁዳውያን እንጂ ለእኛ ለክርስቲያኖች የሚጠቀስ አይደለም።
ስራ እንደሚያስፈልግ በጣም ብዙ ጊዜ ደጋግሞ ያስተምራል ቅዱስ ጳውሎስ። ለምሳሌ ሮሜ ምዕራፍ 3 ከቁጥር 6 እስከ 7 ብንመለከት፣ በሌሎችም የመጽሐፍ ቅዱስ ክፍሎች ይሄ ስራ ግን ክርስቲያናዊ ስራ እንጂ አይሁዳዊ ስራ አይደለም፣ ወይም ደግሞ የህግ ስራ አይደለም። እሱ ራሱ እኮ ይናገረዋል። በህግ ስራ አይደለም በእምነት ህግ ብሎ ይናገራል። የእምነት ህግ ምንድነው? ተአምንና ተጠምቀ ቅዱስ ሥጋና ክቡር ደሙን በልተህ ጠጥተህ ልጅ ከሆንክ በኋላ በቅድስና ህይወት ክርስቶስን በመምሰል ህይወት በእምነት ላይ እየጨመር ክርስቶስን በመምሰል ህይወት የምትመላለሰው ነው። ስለዚህ መዳን ራሱ ድነናል፣ መዳናችን እየፈጸምን ነው በፍርሃትና በመንቀጥቀጥ ሆነን ፊልጵስዩስ ምዕራፍ 2 ቁጥር 12 ቅዱስ ጳውሎስ እንደሚያስቀምጠው እንድናለን ብለን ደግሞ ተስፋ እናደርጋለን። ምንድነው እንድናለን ማለት? ገነት እንገባለን፣ ጌታም ሲመጣ በቀኙ ያቆመናል፣ ከእሱ ጋር ለዘላለም እንኖራለን ማለታችን ነው። አየው። ስለዚህ ይህ ሶስቱን ምንትን ነው እኛ ምንትን ምለው እነሱ የቅጽበት ያደርጓትና ከዛ ደግሞ እምነት ብቻ በቃ አንድ እንትን ክራይቴሪያ ብቻ ነው መኖር ያለበት። ጌታ ግን ምን ይላል? ለምሳሌ ቃል በቃል ያመነ ይጠመቅ ይድናል። እንዴት ሊሆን ይችላል? ጥምቀት ምናምን ይሉሃል። ጥምቀትን ራሱ የእኛ ስራ አድርገው ይወስዱታል። ኢቭን ኤፌሶን ምዕራፍ 2 ላይ በኋላ ላይ እነሱ መምህራን በደንብ ይሄዱበታል። ጸጋው በእምነት አድኗችኋል ማለት እኮ በእምነት ብቻ አድኗችኋል ማለት ነው ይሉሃል። አይ እንደዛ ማለት አይደለም። ሲጀመር ያዳነን ጸጋው ነው፣ ግን በእምነት ይላል። ጸጋው ግን ምንድነው? ጥምቀት። ጸጋው ምንድነው? ቅዱስ ሥጋና ክቡር ደሙ ያለኛ ስራ ያላገኘ ነው። ማንም እንዳይመካ ከስራ አይደለም የሚለው ይሄን ነው። ኢኒሻል ሳልቬሽን ላይ ክርስቶስ ዝቅ ብሎ መጥቶ እንዲጸነስ እንዲወለድ የእኛን መከራ በሙሉ እንዲቀበል እኛ ያዋጣነው ነገር አልነበረም። እንዲሁ ነው የወደደን። ዮሐንስ 3 ቁጥር 16 ላይ በደንብ ተቀምጧል። እንዲሁ በቃል የማይገለጽ ፍቅር ነው፣ ያለ ክፍያ ያለ ዋጋ ማለት ነው። ከዛ በኋላ አምነን እንድንድን ተመልከት፣ የሆንበት ጉዳይ ተጠምቀን እንድንድን ቅዱስ ሥጋና ክቡር ደሙን እንድንበላ እንድንጠጣ እዚህ ጋር ምንም የኛ ስራ አልተጠየቅንም። የሆነ ያዋጣነው ነገር የለም። ስለዚህ ተመልከተው፣ ጸጋውን አድኗችኋል ማለት አምናችሁ ጥምቀቱን አምናችሁ አጠቃላይ ጌታ የገለጠውን እውነት በሙሉ ስለ ራሱም አጠቃላይ ትምህርቱ እሱን አምናችሁ ስትጠመቁ አምናችሁ ቅዱስ ሥጋና ክቡር ደሙን ስትጠጡ አዎ ድናችኋል፣ አዎ ድነናል እንላለን። ልጅ ሆነናል፣ የክርስቶስ ሆነናል እያለ ነው። ይህንን ግን በስራችን ነው እንዲያገኘ ነው አይደለም። ከኛ የሚጠበቀው አምነን በእምነት በኩል መተን አዎ እንታመናለን፣ ተጠመቁ ተብለናል፣ እንጠመቃለን፣ ሥጋዬን ብሎ ደሜን ጠጡ ተብለናል፣ እንበላለን፣ እንጠጣለን። ይሄ ነው እንጂ የሚጠበቀው ምን ክርስቲያናዊ ስራ ሰርተሃል፣ ምን አዋጥተሃል ብለን ልክ ወይ ደግሞ ክርስቶስ ያጎደለው ነገር ኖሮ እዛ ጋር ልንጨምር ምናምን አይደለም። ማንም እንደዚህ ሊያደርግ አይችልም። ነገር ግን የሰው ሱታፊ አለ። ያመንኩትን ሄጄ መፈጸም አለብኝ። ይሄንን ግን ጸጋውን ስቀበል ግን ስጦታ እኮ ነው። ገብቷል እንጂ በሆነ ነገር ተደራድር ነው ምናምን አይደለም። አንኮንዲሽናል በሆነ ኮንዲሽን አይደለም። ስለዚህ ጸጋው ምርት አድኗችኋል ማለት ጥምቀቱን አምነን ስንጠመቅ ቅዱስ ሥጋና ክቡር ደሙን አምነን ስንበላ ስንጠጣ አወድነናል፣ ልጅ ሆነናል። ቀደም እንደተናገሩት አንድ ሰው አምኖ ይጠመቃል፣ የቅዱስ ሜሮን ተፈጽሞለት የመንፈስ ቅዱስ ጸጋ ይቀበላል፣ ቅዱስ ሥጋና ክቡር ደሙን ይበላል። እነዚህ ሶስት ሚስጥራት አንድ ቀን አይደል የሚፈጸሙት? ያኔ ይሄ ሰው ጸጋው በእምነት አድኖታል። ምንድነው ጸጋው? ጠቀስናቸው። ከዛ በኋላስ ምንድን ነው የሚጠበቅበት? ዕለት ዕለት በፍርሃትና በመንቀጥቀጥ ሆኖ የራሱን መዳን ደግሞ እየፈጸመ መኖር አለበት። ካልፈጸመስ እንዴ ፍሬ ካላፈራ ይቆረጣል እያለ ዮሐንስ 15 ቁጥር 2 ላይ ትእዛዛቱን ጠብቅ ይላል። ባጠብቅስ ገላትያ ምዕራፍ 5 ቁጥር 18 ጀምሮ ቅዱስ ጳውሎስም ቦልድሊ ተናገረ። ጌታም ማቴዎስ ምዕራፍ 5 ላይ ሕግጋቱ እንዳልተሻሩ ለቀደሙት አትግደል እንደተባለ ሰምታችኋል። አሁን ግን ወንድሙን ጨርቃም ደንቆሮ ብሎ የሚሳደብ የገሃነመ እሳት ፍርድ ይገባዋል እያለ ማቴዎስ 5:17 ጀምሮ ራሱ ወደ ዘላለም ሕይወት እንድትገባ ትእዛዛትን ጠብቅ እያለ ጴንጤ ዛሬ ብጠይቀው ኧረ የምን ትእዛዛት መጠበቅ እኔ ከሱ ውጭ ነኝ እኔ እኮ አይሁዳዊ አይደለሁም ይላል። ስለዚህ ቅዱስ ጳውሎስ ታርጌቱ አየው አንድ ክርስቶስን አንቀበልም አናምንም ብለው በዛ ነው ምንድነው አሉ ሳይመጡ ማለት ነው፣ ወደ ክርስትናው ዓለም ሳይመጡ። አንደኛው ጽንፍ ይሄ ነው የቅዱስ ጳውሎስ በወቅቱ የነበረው ፈተና። ቅዱስ ጳውሎስ በወቅቱ ያጋጠመው ፈተና ሲሰብክ ማለት ነው። ሌላ ደግሞ ወደ ክርስትናው ዓለም ይመጡና አየው ራሳቸውን እንደ ክርስቲያን ናቸው ተጠምቀዋል፣ ግን ከዛ ደግሞ አንላቀቅም ይላሉ። ብዙ ጊዜ ይህንን ለማስታረቅ በተለይ በህዝብና ማለት ከአህዛብ የሚመጡትና ደግሞ ከአይሁድ ወገን የሚመጡት ለማስታረቅ ቅዱስ ጳውሎስ ታርጌት አድርጎ ይናገራል። የተቀበሉትን ጸጋ እንደ ቀላል ነገር እንዳያዩት ይናገራል እንጂ